ጌታ ኢየሱስ ክርስቶስ ምን አነባካችሁ የተቀደሰው ስምህ አለ ቅዱሱ ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው አለ። ለክርስቲያን ጌጡ ኢየሱስ ክርስቶስ ነው። ለክርስቲያን የልቡ ደስታ ማን ነው? መድኃኒዓለም ክርስቶስ ነው። ሌላ ማን ሊኖር ይችላል? ሰላም በዝክረ ስምከ ስመ መሐላ ዘእግዚእሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ አስቀድሞ እግዚአብሔር በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ትላለች። የሐዋርያት እንዲያውጅ የተመረጠው ማን ነው? የመላእክት አለቃ ቅዱስ ገብርኤል ነው። ይህን ስም ይዞ ወደ ቅድስት ድንግል ማርያም መጣ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አለ። ትዪዋለሽ? አዎ። ከስም በላይ የሆነውን ስም ማን አበሰረ? ቅዱስ ገብርኤል አበሰረ። ሥጋውን ክቡር ደሙን በምትስተዋበት በቅዱስ ምስዋዑ በቃል ኪዳን ታቦቱ ላይ የተጻፈው አልፋ ቤታ የውታ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አልፋና ኦሜጋ የሚባለው ስሙ በቃል ኪዳን ታቦት ላይ ቤተ ክርስቲያን ጻፈች። ደስ ይበላችሁ። ስሙ ኢየሱስ ክርስቶስ ይላል። ልክ እንደ ቅድሙ ለሚጠራው ስሙ የጣፈጠ አለ። እስቲ አብረን በለስ ደስ ይላል። ደግሞ ያንተም ማርማ ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ኢየሱስ ክርስቶስ ለሚበላው ሥጋው የጣፈጠ። አቤቱ ጌታችን አምላካችን ንጉሣችን ሕይወታችን ብርሃናችን ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን መልአከ አርያም ፈቃደ ሥላሴ ገብረ ማርያም የዚህ ታላላቅ አንጋፋ ጥንታዊ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን አባቶቻችን፣ ክቡራን ዘማሪያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምዕመናን፣ ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ንጉሣችን ሕይወታችን ብርሃናችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲያጽናናን የአውደ ምሕረቱ ባለቤት የቤተ ክርስቲያን ራስ እሱ ነውና ቅዱስ ፈቃዱ ይሁንልን። ቅድም መምህራችን መምህር ትጉህ መጋቤ ሐዲስ እንደተናገሩት የዚህ መርሃ ግብር መሪ ቃል ይሁን ሲሉኝ እሁድ እንግዲህ ስብከት ነው። ዛሬ የወልደ እግዚአብሔር የክርስቶስ ነገር የሚሰበክበት በመሆኑ ቤተክርስቲያናችን ደግሞ ለ2000 ዘመናት አምላኳ ንጉሷ ሕይወቷ ብርሃኗ ኢየሱስ ክርስቶስን ስለሰበከች ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው ቢባል መልካም ነው ብያቸው ይህን መሪ ቃል አድርገዋልና እኔም በዚህ ርዕስ ላይ ቆይታ አደርጋለሁ። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ሁላችን ይግለጥልን። እስቲ አብረን እንበል። ኢየሱስ ክርስቶስ በውስጥ ለሚጠራው ስሙ የጣፈጠ ነው። እንግዲህ በቤተ ክርስቲያን የሚደረስ ምስጋና ነው። ብዙ ሊጣፍጡ ነገሮች አሉ። ማር ሊጣፍጥ ይችላል፣ ስኳር ሊጣፍጥ ይችላል፣ ወይን ሊጣፍጥ ይችላል። ጣፋጭ ፍሬዎች ሁሉ ሊጣፍጡ ይችላሉ። ከጣፋጮች ሁሉ በጣም ጣፋጭ የሆነው የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ነውና ዛሬ ደግሞ ስብከት ስለተባለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አምላኳ ንጉሷ ኢየሱስ ክርስቶስን እንዴት እንደምትሰብከው የዛሬው ትምህርት አጠቃላይ ማጠንጠኛ ይሆናል። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። በእርግጥ ሀገራችን ኢትዮጵያ ሀገረ እግዚአብሔር ናት። ሕዝቧ ሕዝበ እግዚአብሔር ነው። በቅዱስ መጽሐፍ ላይ ከ40 ጊዜያት በላይ ተጠቅሳለች። በሕገ ልቡና አስቀድማ በኋላ በሕገ ኦሪት ንግሥተ ሳባ ሰሎሞን ጋር ሄዳ ጥበብን ተነጋግራ ቀዳማዊ ምኒልክን ጸንሳ ከመጣች በኋላ ልጇ ምኒልክም አድጎ ታቦተ ጽዮንን ይዞ ከመጣ በኋላ
በእውነት የብሉይ ኪዳን መጻሕፍት የብሉይ ኪዳን ሥርዓት በኢትዮጵያ ላይ ጸንቶ ቆይቷል። በኋላ በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ በተለይ ህንደኬ የተባለች የኢትዮጵያ ንግሥት አዛዥ የነበረ በገንዘቧ የሰለጠነ ኢየሩሳሌም ጉዞ አድርጎ ነበረ። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ስታነቡ ቱሪስት አይደለም፣ ዝም ብሎ አልሄደም። ምን ይላል? ሊሰግድ ሄዶ ነበር ይላል። ምን ሊሰግድ፣ በእጁ ደግሞ የኢሳይያስን መጽሐፍ ይዞ ነበረ። ስለዚህ ምን ያስተምረናል? የብሉይ ኪዳን መጻሕፍት አስቀድመው ኢትዮጵያ እንደነበሩ ይልቁኑ ደግሞ በሕገ ኦሪት ኢትዮጵያ ስለነበረች ሊሰግድ እንደሄደ ወንጌላዊ ሉቃስ ጽፏል። እና ኢትዮጵያውያን ድሮ አንባቢዎች ነበሩ። ዝም ብሎ አልተቀመጠም። ሰረገላው ላይ ዓይኑ የተቀደሰ ነውና የኢሳይያስን መጽሐፍ ያነባል። እንደምን ወደ መታረቅ ተነዳ። የበጠቦትም በሸኛቹ ፊት ዝም እንዲል እንዲሁ አፉን አልከፈተም የሚለው ሲያነብ እግዚአብሔር መንፈስ ቅዱስ ፊልጶስን ይህ ሰረገላ ተከተለው ብሎ አዘዘ። ማን ያዘዘው? መንፈስ ቅዱስ ነው። ስለዚህ ወንጌል በኢትዮጵያ ላይ እንዲሰበክ ያዘዘ ማን ነው? እግዚአብሔር መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 8 ስታነቡ ይሄ ሰረገላ ተከተለው ይለዋል። ማን ነው? እግዚአብሔር መንፈስ ቅዱስ ነው። ፊልጶስን ተከተለውና የምታነበውን ታስተውለዋለህ ብሎ ሲጠይቀው ጃንደረባውን ብሎ መለሰ፣ የሚመራኝ ሳይሆን ይህ እንዴት ይሆናል ብሎ መለሰ። ስለዚህ ኢትዮጵያውያን ለእውቀት የተከፈቱ ናቸው። 4 አይነት እውቀቶች አሉ። ስንት አይነት እውቀቶች አሉ? 4 አይነት ስኩል ኦፍ ቶትስ ይባላሉ። አንደኛው ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይባላል። አንድ ሁለተኛው ያውቃሉ፣ ማወቃቸውን የማያውቁ ሰዎች አሉ ይባላል። ያዟቸው። ሶስተኞቹ አያውቁ፣ አለማወቃቸውን ያውቃሉ ይባላል። አራተኞቹ ግን አያውቁ፣ አለማወቃቸውን አያውቁ ይባላል። ስንት ነው? 4። እና ምን ያሉ ፈላስፎቹ? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ብቻ ብለው ተሰመረበት። ሁለተኞቹ ያውቃሉ ግን ማወቃቸውን አያውቁ፣ እነሱን መቀስቀስና ማንቃት ብቻ ነው የሚያስፈልገው። ሶስተኛው እንደ ጃንደረባው ነው። አያውቅም ግን አለማወቁን አውቋል። ስለዚህ ምን አለ? ጠየቀ፣ ተረዳ። እነዚህ ሰዎች ይጠይቃሉ፣ ታስረዳቸዋለህ። አራተኞቹ ግን ይላሉ ፈላስፎቹ አያውቁ፣ አለማወቃቸውን ከማያውቁ ሰዎች ተለይ ነው። በቃ ምንም እሱ ወዛ ጌታ ተበዚህ ጋር ቋርጠ መንገድ ተሻለ ማለት ነው። ስለዚህ ታውቃለህ ሲለው የሚመራኝ ሳይሆን እንዴት አውቃለሁ ባለው ጊዜ ስለ ክርስቶስ ወንጌል አምልኮ አስፍቶ አስተማረ። የሰማችሁ ወንጌል ተሰበከለት ማለት ነው፣ በመንፈስ ቅዱስ አዛዥነት። በኋላ የሚደንቃችሁ ወንዝ ዳር ደረሱ። ፊልጶስ እንኳን ተጠመቅ አላለው። ኢትዮጵያውያን መንፈስ ቅዱስ ልባቸውን የከፈተላቸው በመሆናቸው ምን አለ? ነዋማይ ማይ ቀላል ተጠምቆ እነሆ ውሃ እንዳይጠመቅ የሚከለክለኝ ማን ነው ብሎ ራሱ ኢትዮጵያዊ ጃንደረባ መጠመቅ ፈለገ። በፍጹም ልብ ብታምን ተፈቅዶልሃል ባለው ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የማን ልጅ እንደሆነ? የወንጌል የመጨረሻው ቁልፍ ይሄ ነው። ኢየሱስ ክርስቶስ የማን ልጅ እንደሆነ ማመን፣ የእግዚአብሔር ልጅ እንደሆነ ማመን። አስባችሁታ? ጴጥሮስ ከጌታ ደርስ ቁጭ ብሎ የቃሉን ትምህርት የእጁን ተአምራት አይቶ ፊልጶስ ቂሳርያ ላይ መነ ፊልጶስ ወልደ ጎለምያው ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ እነዚህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል፣ እናንተስ ማን ትሉኛላችሁ ሲል ምንድን ነው ያለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር። ያው የጴጥሮስን ምስክርነት የኢትዮጵያውን ጃንደረባ ምስክርነት ምንድን ነው? አንድ ነው። ጴጥሮስ እኮ ይሄን ያለው ብዙ ምስጢር ተመልክቶ ነው፣ ብዙ ተአምራት አይቶ ነው። የኢትዮጵያ ጃንደረባ ግን በአንድ ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አለ? አመነ። አንተ መሰረት ነህ፣ በዚህ መሰረትነት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አያንኳኩትም እንዳለ ያ እውነተኛ ምስክርነት በኢትዮጵያዊ ጃንደረባ ተሰማ። ወዲያው ፊልጶስ አጠመቀው። ደስ እያለው ወደ ሀገሩ መጥቶ ደስ የሚያሰኘውን የኢየሱስ ክርስቶስን ነገር ለኢትዮጵያውያን ሰበከ። ደስ ይበላችሁ። በ34 ዓመተ ምህረት ያን ጊዜ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። በጣም የሚደንቃችሁ እና የታሪክ ጸሐፊው አውሳኒዎስ ምን ይለዋል? የመጀመሪያ
የክርስትና ፍሬ ለማለት ይናገረዋል። ስለዚህ ከኢትዮጵያዊ ጀንደረባ ጀምሮ ለ2000 ዘመናት ያለማቋረጥ ሰንሰለቱ ሳይበጣጠስ ኢየሱስ ክርስቶስን የሰበከች ማን ናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ኢየሱስ ክርስቶስ ለሚጠራው ስሙ ምንድን ነው? የጣፈጠ ነው። አስተውሉ። ዛሬ ቅዳሴ ላይ ሰምታችኋል አይደለም? ምን የሚል ነበረ? የጌታ ቅዳሴ ጠዋት ስታስቀድሱ በአርያም ባለች በመቅደስ መጋረጃ ውስጥ በስምህ ከተጻፈን ከኛ በምን በስምህ ክርስቶስ ብሎ ምን አሰኝቶናል? ክርስቲያን አሰኝቶናል። ስማችንም ተጽፏል፣ በኢየሩሳሌም ሰማያዊት ተጽፏል። ከእኛ አለ የሞት ምት ሁሉ ይርቅ ዘንድ ምዕራፉን ስጠን ካለ በኋላ ያንተን ስም ሰምቶ ሞት ይደንግጥ ትላለች። ምን ይደንግጥ? ምን ይደንግጥ? አዎ ኢየሱስ ክርስቶስ የሚለው ድምፅ ሲሰማ ሞት ይቀጠቀጣል፣ መልአከ ሞት ይረበሻል። እንዴት አይነት ስም ነው! ለዚህ ነው በትምህርት በሟታችን ላይ ማን ነው ያለ ይጠራጠራል። በተለይ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አልገባው፣ ግራ ገብቶታል። የጨለማ አገዛዞች ሁሉ ደንግጠዋል። ያን ጊዜ ምን አለ ራሱ ዝንቱ ሕቱ ኢየሱስ ክርስቶስ ዘተሰቀለ። ይህ አለ የተሰቀለው ኢየሱስ ክርስቶስ ነው አለ። የሰማችሁ የተሰቀለው ማለት ሞት ደነገጠ። የገሃነም ጠባቂዎች ተርበተበቱ፣ የመዳን ደጆችም ቀለጡ፣ ተከፈቱ። ስለዚህ ቤተ ክርስቲያናችን ያንተን ስም ሰምቶ ምን ይደንግጥ ትላለች? ሞት ይደንግጥ፣ ቀላያት ይሰጠቁ። የኢየሱስ ክርስቶስ ስም ቀላያትን ይሰነጥቃል፣ ጠላትን ይረገጥ፣ ይደንግጥ ትላለች። የኢየሱስ ክርስቶስ ስም ጠላት ዲያብሎስን ያስደነግጣል፣ የጥፋት መንፈስም ይንቀጥቀጣል። ኢየሱስ ክርስቶስ የሚለው ስም በተነሳ ጊዜ የጥፋት መንፈስ ሁሉ ምን ይሆናል? ይረበሻል፣ ይንቀጠቀጣል፣ ከይሲ ይወገድ ይላል። የኢየሱስ ክርስቶስ ስም ሲጠራ ከይሲ ምን ይሆናል? ይወገዳል። ከይሲ ምን ይላል? ይወገዳል። አለማመን ይራቅ ትላለች ቤተ ክርስቲያን። የኢየሱስ ክርስቶስ ስም ሲጠራ አለማመን ይርቃል፣ ወንጀለኛ ይቸገር ይላል። ቁጣ ጸጥ ይበል፣ ቅናት ጥቅም አያግኝ። ምክንያቱም ከሁሉም በላይ ከስም ሁሉ በላይ የሆነው ስም የማን ስም ነው? የወልደ እግዚአብሔር የክርስቶስ ስም ነው። ስለዚህ ምን አለ? መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ። የማን ስም ሲጠራ? የኢየሱስ ክርስቶስ ስም ሲጠራ። ለዚህ ነው የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ምን አላቸው? እባቦችን ምን ይላሉ? ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም ማለት። ምክንያቱም የማንን ስም ይጠራሉ? የኢየሱስ ክርስቶስን ስም ሲጠሩ መርዙ ሁሉ ምን ይሆናል? ይረክሳል። ከዛ ቤተ ክርስቲያናችን እንላለን፣ አቤቱ ለአይንተ ልቡናችን ውሳጣዊ ብርሃን ይስጥ። አምላካችን ውሳጣዊ ብርሃን ይስጠን። እነ ቀሌዮጳ ህብስቱን ሲሰጣቸው አይናቸው ተከፈተ፣ እርሱ መሆኑን አወቁ። እርሱ ምን አላቸው? ተሰወራቸው። አይነ ልቡናችን ሲገለጥ ኢየሱስ ክርስቶስን ምን እናደርገዋለን? እናየዋለን፣ እንረዳዋለንና ቤተ ክርስቲያናችን ምን ትላለች መሰላችሁ? እድላቸው አንተ ብቻ ነህና። ምናቸው? የእኛ ሁሉ እድል ማን ነው? ራሱ ኢየሱስ ክርስቶስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እድሏ ማን ነው? በኢትዮጵያው ጀንደረባው አማካይነት ያመጣችው ማን ነው? የኢየሱስ ክርስቶስ ስም የእግዚአብሔር ቃሉና ልጁ ሆይ ብላ ይሄንን የምትሰብክ ማን ናት? የኢትዮጵያ ቤተ ክርስቲያናችን ብቻ ናት። ክብር ለቤተ ክርስቲያናችን ይሁን። አዎ ይሄ ስም ከስም ሁሉ በላይ የሆነ ስም ነው። ስለ ስሙ ነው ዛሬ የምንነጋገረው። ኢየሱስ ክርስቶስ ለሚጠራው ስሙ የታፈጠ ነው። ለመጀመሪያ ጊዜ የአዳም 7ኛ ትውልድ የሆነው ሄኖክ መንፈስ ቅዱስ የራቀውን ያቀርብለታል፣ ያደቀውን ያጎላለታል። ፈለካትን፣ አየራየራትን፣ ውፅአ ነፋሳትን፣ መባርቅትን፣ ነጎድጓድን፣ የመላእክትን የሊቃነ መላእክትን ክብር የተገለጠለን ሄኖክ ከሁሉም በላይ እጅግ ኃያል የሆነው የእግዚአብሔር ስም ተገለጠለት። የማን ስም? ምዕራፍ ላይ እንዲህ አለ፣ አስተውሉ። ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመዓላ ራስ የክስምኤል የስሙ ቁጥር ይህ ነው አለ። የማን? እስቲ ክስምኤል በሉ እስቲ። አምላክ ወሰብ ማለት ነው። አያችሁ፣ አምላክ ሰው የመሆኑ ምስጢር ተገለጠለትና ምን አለ? ልዑል አለ።
በጌትነት በኖረ ጊዜ በማኅፀነ ድንግል በሚያደርግ ጊዜ ለቅዱሳን መላእክት የተገለጠው የመሐላ ራስ የሚራስ የመጨረሻው ሰው በእግዚአብሔር ከማለት የሚልበት ነገር የለም። ጫፉ የመሐላ ራስ የክስዬ የስሙ ቁጥር ይህ ነው ይላል። አምላክ ወሰን ማለት ነው። ለዚህ ነው ቤተክርስቲያናችን ሰላም ለዝክረ ስምከ ስመ መሐላ ዘእግዚእሱ ዘእንበረ ቅድመ እግዚአብሔር በአትሮንሱ አስቀድሞ እግዚአብሔር በዙፋኑ ያስቀመጠው የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ትላለች። የመሐላ ራስ ማለት ምንድን ነው? ሕዝቅኤል የተባለው ስሙ፣ በሄኖክ የተገለጠው ስሙ እሱ ማን ነው? ኢየሱስ ክርስቶስ ለዳዊት ባሕርይ እርሱ የዳዊት የሆኑ ባህሪ ኢየሱስ ክርስቶስ ነው። ይህን ስም ኢያሱ ተቀዳጅቶ የጠላትን ሀገር ሁሉ ምን ሆነ? ወረሰ። እኛ ደግሞ ይህንን ስም ጠርተን ሰራዊት አጋንንትን ሊቃነ አጋንንትን ሁሉ ድል እንነሳለን። ደስ ይበላችሁ። ኢየሱስ ክርስቶስ አምላካችን ይቀጥላል ብሎ ስሙም ማለት ቤቃ ይባላል። ቤቃ ማለት ምንድን ነው? ሁለተኛው አካል እግዚአብሔር ወልድ የተጠራበት ቃል ቀዳማዊ ፊተኛው ቃል ነቅድመ ቃል በቀዳሚ ኃይለወ ቃል ይመጣል። ሊቃውንት እንዲህ ነው የሚያመጣው። እሱ የእግዚአብሔር ቃሉ ማን ነው? እግዚአብሔር ወልድ ነው። ይቀጥላል። ትልቁን ስም ይጠራል ነው። ይኸውም ማለት ቅዱስ ሚካኤልን እንዲህ አለው። የቅዱስ ሚካኤል በረከት ይደርብን። አቤት ሚካኤል የተሰጠው ጸጋ በሁሉም የተለየ ነው። ያን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስሙን ግለጥላቸዋል። ይሄ ማን ስም ነው? የባለቤቱ ነው። የክርስቶስ ስም ነው። የቤቃ ስም ነው። ይቀጥላል። የተሰወረውን ሁሉ ለሰው ልጆች ያሳዩ። እነዚህ አጋንንት ናቸው። መገለጥ የሌለበትን ምስጢር ኃጣውእ ሁሉ ለሰው ልጆች ያሳዩ አጋንንት ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ ምን ቢሉ ቢገሙ ምን ቢሉ በቃ ይሄ ስም አጋንንትን ያንቀጠቅጣል። ከዚህ ስም በቀር አጋንንትን የሚያንቀጠቅጥ ስም የለም። በመሐላ ጊዜ የጠሩት ዘንድ ግለጥላቸው። ኃይለኛ ነው። የኢየሱስ ክርስቶስ ስም ምንድን ነው? ኃይለኛ ነው። ሄኖክ ይቀጥላል። የጸና ነው። የዚህ መሐላ ኃይሉ ይህ ነው። ይህ አለ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረናል። በማን እጅ ላይ? አረ ንገሩኝ፣ በማን እጅ ላይ? አቤት ቅዱስ ሚካኤል አካ የሚለውን ስሙ በቅዱስ ሚካኤል እጅ አኖረው ካለ በኋላ የዚህ ስም አለ የተሰወሩ ምስጢሮቹ እነዚህ ናቸው። በስሙ ጸኑ። በዚህ ስም ሰማይ ጸና። ያ ስም ዓለም ሳይፈጠር ነበረ። ሰማያትን ያጸናው፣ ባህርን ያጸናው፣ ውቅያኖስን ያጸናው፣ ፀሐይ ጨረቃን ከዋክብትን ያጸናው የባለቤቱ የእሱ ስም ነው። አካ በምስጢ ሶስት ፊደል ነው። ሶስት ፊደልነቱን አይታችሁ ሚካኤል እጅ ላይ ያለ ነው። አ ማለት አልፋ ማለት ነው። ምን ማለት ነው? አልፋ። ካ ማለት ደግሞ ዋዌ እንደምንለው እንደወ ማለት ነው። እና ማለት ነው። ማለት ደግሞ ኦሜጋ ማለት ነው። አልፋና ደግሞ አልፋና ኦሜጋ ማለት ነው። ከደረ ማን ነው? ኢየሱስ ክርስቶስ ነው። በራእይ 22:13 ላይ አነ ውእቱ አልፋ ወኦ አልፋና ኦሜጋ ነኝ አለ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳግማዊ ኋለኛው እኔ ነኝ፣ መጀመሪያው እኔ ነኝ፣ መጨረሻው እኔ ነኝ። ሞቼ ነበርኩ አለ። ምን ነበር? ሞትን ድል አድርጎ ተነስቷልና እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። አካ የሚለውን ስም በቅዱስ ሚካኤል እጅ ላይ አኖረ። አምላክ ከሃሊ ስለሆነ ነው። አንድ ጥያቄ ልጠይቃችሁ። ስለ ሚካኤል ስታስቡ ሚ ብላችሁ ምን ትላላችሁ? ተምስ እንዴት ካያችሁ ዝም ብሎ የሚለው ቃል አልገባም። ሚካኤል አካ ተመልከቱ። ሚካኤል ብቻ ነው ስም መያዝ የሚችል ከመላእክት ወገን። ለምን? ስሙ ራሱ ፍቹ ቀላል አይመስላችሁ? ሚ ማለት መኑ ማን ማለት ነው። ካ ማለት እንደ ማለት ነው። ከመ ኤልስ ደረኛ እግዚአብሔር ማለት ነው። ሚካኤል ማለት ማን ማኑ ከማከም ማን እንደ እግዚአብሔር ማለት ነው። ለምንድን ነው ስም የተሰጠው? ሩፋኤል የተሰጠው ስም አለ። ሩፋ ተፈዋሽነቱ ማለት ነው። ሚካኤል ግን ማን እንደ እግዚአብሔር ብሎ በሰማይ መላእክት መካከል ሰይፉን የሚመዝነው ሳጥናኤል እኔ እግዚአብሔር ነኝ ባለ ጊዜ
አንተ አይደለህም። ልዑልን የሚመስል የለም። አምላክ የሚመስል የለም። አካን የሚመስል የለም። አልፋና ኦሜጋን የሚመስል የለም ብሎ መጀመሪያ የሚፋለም ስለሆነ ሚካኤል የሚል ስም ተሰጥቷል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደያ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስምህ ከልዑል ስም ጋራ ኅብረት አግኝቷልና ለስም አጠራሩ ምን ይገባል? ሰላምታ ይገባል ትላለች ቤተክርስቲያናችን። ስመ መዳፉ ደግሞ ስመ መሐላ ዘጽበተ የመሐላ እጅ ለጠበቀ መዳፍ ሰላምታ ይገባል ትላለች። ስለዚህ በዚህ ስም ሰማያት ጸኑ። በዚህ ስም ምን ጸና? ኧረ ንገሩት፣ ምን ጸና? ሰማያት ጸና። እና ቤተክርስቲያናችን በተለይ በግብረ ሕማማት የመጀመሪያው ክፍል ላይ ይሄን ይዛ ምን ትላለች? ሰማይኒ ወምድርኒ ይጸኑ እንበለ ሁከት ዘእንበለ በስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለ ጌታችን ኢየሱስ ክርስቶስ ስም ከውድቀት አልጸኑ። የእሱ ስም ነው ሰቅሎ የያዛቸው። ወበቃለ እግዚአብሔር ጸና ሰማያት። በእግዚአብሔር ቃል ምን ጸኑ? ሰማያት ጸኑ። የእግዚአብሔር ቃል የተባለ ማን ነው? ኢየሱስ ክርስቶስ ነው። ከዋክብትን ያጸና ስሙ ነው። ሰማያትን ያጸና ስሙ ነው። በቢሊየንስ የሚቆጠሩ ጋላክሲዎችን ያጸና ምንድን ነው? ስሙ ነው። ሁሉ በእርሱ ተጋጥሟል አለ ሐዋርያው ቅዱስ ጳውሎስ። ከፀሐያውያን በላይ ርዝመቱ፣ ከበርኖስ በታች ጥልቀቱ፣ ከአድማስ እስከ ዳርቻ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ የማይባለው ሁሉ ያጸና ማን ነው? የክርስቶስ ስም ነው። ስለዚህ ማወቅ ያስፈልጋል። ዛሬ ስብከት ብላ ቤተክርስቲያናችን ትሰማዋለች። ታዲያ ሄኖክ እንዲህ ብሎ የክስምኤልን የዴቃን የአካንን ፍሩይት ይለዋል። የእሱን ስም ሲሰጥ እነ ኢሳይያስ በኋላ ጊዜ ተነስተው ስሙን እንዲህ ብለው ሰበኩ። ሕፃን ተወለደለነ። በተለይ በጣም የሚገርም እኮ ነው። 9ኛው ምዕራፍ ቁጥር 6 ላይ ሕፃን ተወለደልን አለ። ምን ተወለደልን? ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙ ድንቅ ሲበሉ ድንቅ በሉ እስኪ ድገሙት እስኪ። የድንቆች ድንቅ የማን ስም ብቻ ነው? የክርስቶስ ስም ብቻ ነው። ሌላ ያስፈልግ ነው። ስሙ ድንቅ ነው። ኃያል ነው። ኃያል አምላክ አለ። መካን ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል። ስለዚህ ይህ ስም ቤተክርስቲያናችን በዛሬው ዕለት ስብከት ብላ ታነሳዋለች። ምን ብላ ታነሳዋለች? ስብከት። ታዲያ ጊዜው ደርሶ ስለዚህ ስም ነቢያት ገለጡ። በብዙ ኅብረት እንዲህ በብዙ አምሳል አሳዩ። በኋላ ግን የዚህ ስም አዋጅ እንዲያውጅ የተመረጠው ማን ነው? የመላእክት አለቃ ቅዱስ ንገረኝ ገብርኤል ነው። ይህን ስም ይዞ ወደ ቅድስት ድንግል ማርያም መጣ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አለ። ምን ትዪዋለሽ? አዎ ከስም በላይ የሆነውን ስም ማን አበሰረ? ቅዱስ ገብርኤል አበሰረ። ማን ሰማችሁ? እናቱ ቅድስት ድንግል ማርያም ሰማችሁ። ለመጀመሪያ ጊዜ ይህ ስም ያደመጡ የድንግል ማርያም ጆሮዎች ቡሩካን ናቸው። ክብር ለጆሮዋ አደመጠ። ይህ መልአክ ደግሞ ተርጓሚ ነውና ኃይሎ ለስሙ ወፍካሬው አብጽሐ ገሃደ ቅዱስ መልአክ እንዲልቁ ለዮሴፍ ምን አለው? እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ለማለት ሕዝቡን ሁሉ ወገኖቹን ሁሉ ከፍዳ ከመርገም ነፃ የሚያወጣውን ስም ለማን ነገረው? ለሽማግሌው ለአረጋዊ ለቅዱስ ዮሴፍ ነገረው። አሁን ትርጉሙን በተወሰነ መልኩ ልንገራችሁ። መድኃኒት የሚለው ፍቺ ስናይ ዓለም ታሟል ማለት ነው። ከዚህ መርገም ሊያድን የሚችለው ስም ማን ነው? ክርስቶስ ነው። ስለዚህ ኤፍሬም ሶርያዊ ምን ይላል? ቀዲሙ ዜናውን በይወጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ። በደንብ መተርጎም አለበት። መድኃኒታችን ኢየሱስ ክርስቶስ አለ የስሙን መጀመሪያ አስቀድሞ በይወጣ ነገረ። እስቲ በሉ በምን ነገረ? ይወጣ ምን ማለት ነው? በግሪክ ፊደል ዮታ የምትባል ፊደል አለች። የምትባል በየ ነው የምትጀምረው። በምንድን ነው የምትጀምረው? የ10ኛ ፊደል ናት። ወይም ደግሞ
በእኛ የማን እንለዋለን። በዕብራይስጥ ደግሞ ዮድ ይባላል። እስቲ በሉት ዮድ ቢሌ ማለት እግዚአብሔር ማለት ነው። የእግዚአብሔር ቀኝ የተባለ ማን ነው? መሲሁ ክርስቶስ ነው። ስለዚህ የመጀመሪያ የስሙን ፊደል በየነገረ እኛ ብዙ አንዳንድ ሲታጎሙ ትናል። ለምሳሌ ሁሉ ነገር በየተከናውኗል ያሉ ሊቃውንት ወደዛ ውስጥ ባልገባ ትንሽ ይደራችሁ። የመሲሁ አብርሃም ተስፋን ሰማ፣ ከዛ ልጅ ወለደ። ስሙን ማን አለው? ቅድም እንጂ ይስሐቅ። በምን የተጠራ ነው? በየምድር የተጠራ ነው። ይስሐቅ ደግሞ ማንን ወለደ? ያዕቆብን። በየ የተጀመረ ነው። ያዕቆብ ከእግዚአብሔር ጋር ይታገላል። ታግሎ መጨረሻ ስሙን ማን አለው? በእኛ እስራኤል ነው የምንለው፣ በዕብራይስጥ ግን አይደለም። የእስራኤል በዮድ ነው የሚጠራው። አሁንም ተስፋው በማን ዘር ሆነ? በይሁዳ በየዘር ጀመረ። ቀድሙ ዜናውን ነገረውታ እንተ ይት ቀዳሚ ስሙ ለመድኃኒነ በዕብራይስጥ ዮሹዋ ይሉታል፣ በዮድ ይጠሩታል። በጽር ደግሞ በዮታ ይጠሩታል። በእኛ ደግሞ ኢየሱስ ብለን እንጠራዋለን። ስለዚህ ይህ ስም ከስም ሁሉ በላይ ነው። ከምን ሁሉ በላይ ነው? ንገሩት። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈላቸው መልእክቱ ምዕራፍ 2 ቁጥር 9 ላይ ምን ይላል? ከስምም ሁሉ በላይ ያለውን ስም ሰጥተው፣ ይህም ማለት በሰማይ በምድር ከምድር በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ አለ። በምን ያሉት? በኢዮር በራማ ብሔረ ያሉት፣ በኢዮር ያሉት ኪሩቤል የሚመራቸው ነገደ ኪሩቤል፣ ሱራፊል የሚመራቸው ነገደ ሱራፊል፣ ቅዱስ ሚካኤል የሚመራቸው ነገደ ኃይላት፣ ራማ ሰማይ ላይ የሚኖሩት ገብርኤል የሚመራቸው ነገደ አርባብ፣ ሩፋኤል የሚመራቸው ነገደ መናብርት፣ ሱሪያል የሚመራቸው ነገደ ስልጣናት፣ ኤረሮን ያሉት ቅዱስ ሰዳኬል የሚመራቸው ነገደ ሊቃናት፣ ቅዱስ ሰላቴል የሚመራቸው ነገደ መኳንንት፣ ቅዱስ አናንያል የሚመራቸው ምን ነገደ መላእክት፣ በምድር ያሉት 8 ቢሊዮን ከምድር በታች ያሉት እኛ ማናላቸው? እመቤታችን በነገረ ማርያም ያየቻቸው ነው ሊቃውንት። ነገረ ማርያም ብራናውን ደግሞ ስትመለከቱ 14 ስርወ መንግስታት እመቤታችን ከምድር በታች እንዳየች ይጽፋል። ያ የረቀቀ ነገር ነው፣ እዛ ውስጥ አንገባ። እነዚህ ሁሉ ለስሙ ምን ይላሉ? ይንበረከካሉ። ክብር ምስጋና ለአምላካችን ለክርስቶስ። ይንበረከካሉ። ዋው ከስሙ ላይ የሚሰማ ቤተ ክርስቲያናችን ይህ ከስም ሁሉ በላይ የሆነውን ስሙን የት ላይ የጻፈችው? ቅዱስ ሥጋውን ክቡር ደሙን በምትሰዋበት በቅዱስ ምስዋዑ በቃል ኪዳን ታቦቱ ላይ የተጻፈው አልፋ ጌታ የውታ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አልፋና ኦሜጋ የሚባለው ስሙ በቃል ኪዳን ታቦት ላይ ቤተ ክርስቲያን ጻፈች። ደስ ይበላችሁ። ስሙ ቤተ ክርስቲያን የበለጠ ኢየሱስ ክርስቶስን የሰበከ የሚሰብክ የት ሊገኝ ይችላል? የትም ዝም ብሎ ኢየሱስ ተብሎ ስለተገባ አይደለም። ስለ ስሙ በአራት ወንጌላት ላይ የተጻፈው ልንገራችሁ። እሱን አልነግራችሁ ጊዜ ስለሌለ፣ ግን ደስ ይላል። እያንዳንዱ ስም ሕይወት ነው። ማቴዎስ እንዲህ ብሎ ይጽፋል። የዳዊት ልጅ ይለዋል። የማለት እነዛው ተዘዋለ ወልደ ዳዊት የዳዊት ልጅ ማለት ወልደ አብርሃም የአብርሃም ልጅ ብሎ የጻፈው ማቴዎስ ነው። ክርስቶስ የሚለው ስሙን የጻፈው፣ ኢየሱስ የሚለው ስሙን የጻፈው፣ አማኑኤል የሚለው ስሙን የጻፈው፣ ተወዳጅ ልጅ ብሎ የጻፈው፣ የእግዚአብሔር ልጅ ብሎ የጻፈው፣ የሰው ልጅ ብሎ የጻፈው፣ የአይሁድ ንጉሥ ብሎ የጻፈው በወንጌሉ ላይ የናዝሬቱ ኢየሱስ ብሎ የጻፈው ማን ነው? ማቴዎስ ነው። ክብር ለዚህ ሐዋርያ። ማርቆስ ደግሞ በ12ኛው ምዕራፍ ቁጥር 10 እና በ15ኛው ምዕራፍ ቁጥር 32 ላይ ምን አለው? ደንጋና የማዕዘን ራስ የእስራኤል ንጉሥ ብሎ ጻፈው። ክብር ምስጋና ለአምላካችን ለክርስቶስ። የእስራኤል ንጉሥ። ሉቃስ ደግሞ የልዑል ልጅ ይለዋል። ቀርነ መድኃኒት፣ የመድኃኒት ቀንድ ይለዋል። ከላይ የመጣ ብርሃን ይለዋል። አቤቱ ይለዋል። የተመረጠ ይለዋል። ሕያው ይለዋል። ማን ነው? ሉቃስ ነው።
ዮሐንስማ ምን ብሎ ይጽፈዋል? ቃል ይለዋል። አንዱ ልጅ ይለዋል፣ ረቢ ይለዋል። ምን ይለዋል? ረቢ። ኒቆዲሞስ ያለው እኮ ነው የጻፈው። ረቢ መምህር ማለት ነው። ልጁ ይለዋል፣ የእግዚአብሔር በግ ይለዋል፣ እግዚአብሔር ይለዋል፣ መርዓዊ ሙሽራ ይለዋል፣ የዓለም መድኃኒት ይለዋል፣ የእግዚአብሔር እንጀራ ይለዋል፣ የሰማይ እንጀራ ይለዋል፣ የሕይወት እንጀራ ይለዋል፣ የዓለም ብርሃን ይለዋል። አነ ውእቱ እኔ ብሎ ይጠቅሰዋል። መልካም እረኛ ይለዋል፣ ትንሣኤ ሕይወት ይለዋል፣ መንገድ ይለዋል፣ እውነት ይለዋል፣ ሕይወት ይለዋል፣ በር ይለዋል፣ እውነተኛ የወይን ሐረግ ይለዋል። ክብር ለአምላካችን ለክርስቶስ። የሐዋርያት ሥራ ጸሐፊ ሉቃስ እንደገና ይደግመዋል። ቅዱስና ጻድቅ ይለዋል፣ የሕያዋንና የሙታን ፈራጅ ይለዋል። ጳውሎስም ዝም አይልም። በሮሜ ክታቡ ጌታ ይለዋል፣ መድኃኒት ይለዋል። በቆሮንቶስ ላይ የእግዚአብሔር ኃይልና የእግዚአብሔር ጥበብ ይለዋል፣ የፋሲካው በግ ይለዋል፣ ኋለኛው አዳም ብሎ ይጠራዋል። ቆላስይስ ላይ የቤተ ክርስቲያን ራስ ይለዋል። ለጢሞቴዎስ ለመንፈስ ልጁ ደግሞ ሕያው አምላክ ብሎ ይጽፍለታል። በዕብራውያን ላይ በኩር ይለዋል፣ ሐዋርያ ይለዋል፣ ታላቁ ሊቀ ካህናት ይለዋል፣ የእምነታችን ራስና ፈጻሚ ብሎ ጣፋጭ ስሙን ጳውሎስ ይሰጥተዋል። ክብር ለአምላካችን ለክርስቶስ። ጴጥሮስም አይልም፣ የነፍስ እረኛና ጠባቂ የእረኞች አለቃ ይለዋል። ዮሐንስን በመልእክቱ የሕይወት ቃል ይለዋል፣ የአብ ልጅ ይለዋል፣ የእግዚአብሔር አንድ ልጅ ይለዋል። በራእየ ዮሐንስ ደግሞ አቤቱ ዮሐንስ እንዴት እድለኛ ነው! ወልደ እግዚአብሔር ክርስቶስ በሰባቱ የመቅረዝ መብራት መካከል ቆሞ ይመለከተዋል። ምን ብሎ ይመለከተዋል? ሰባቱ የመቅረዝ መብራቶች ምኖች ናቸው? ሰባቱ አብያተ ክርስቲያናት ብቻ የሚሰሯቸው። ጥበብ አነጸት ላክቲቤተ ሰሎሞን ነው። ጥበብ አለ ቤቷን ሰራች። ወአቀመት ላክቲ ሰባታ የማደ ስንት ምሰሶችን አቆመች? ሰባት። በሰባቱ የመቅረዝ መብራት መካከል ኢየሱስ ክርስቶስ ቆሞ ይመለከተዋል። ያ ማለት አንተ ነህ፣ ያ ማለት አንቺ ነሽ፣ ያ ማለት እኔ ነኝ። እስቲ ራሳችሁን ተመልከቱ። ራሳችሁን ስታዩ ስንት ዓይኖች አሉ? ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? ሲገጠር ሰባት። ይሄ ነው ጥበብ። እግዚአብሔር ቤትን ሰራ። ቤትኛ ነን። ሰባቱ ምሰሶች፣ ሁለት ዓይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ አፍ ነው። በሰባቱ የመቅረዝ መብራት መካከል ጌታችን እንደቆመ ልክ ዛሬም ዮሐንስን የመሰሉ ሁሉ ልክ እንደ መቅረዝ መብራት ሆነው ሁለቱ ዓይኖቻቸው ማንም ያሉ ሁሉ ኢየሱስ ክርስቶስን ያያሉ። አቤት የታደሉ ቅዱሳን ዓይኖች! ሁለቱ ጆሮዎቻቸው እንደ መቅረዝ መብራት ሆነው ድምፁን ይሰማሉ። ምን የሚለውን ድምፅ? እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄ እንዲሰማ በሩን ቢከፍትልኝ ወደ እሱ እገባለሁ፣ ከእርሱ ጋር ራት እበላለሁ የሚለውን ድምፁን ያደምጣሉ። ሁለቱ አፍንጮቻቸው እፍረት ሙዝ የተባለ መዓዛውን ያሸታሉ። አፋቸው ሥጋውን ይበላል፣ ደሙን ይጠጣል። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ብሎ ያመሰግነዋል። ታዲያ በሰባቱ የመቅረዝ መብራቶች መካከል ዮሐንስ የተመለከተውን አምላክ ምን አለው? በኵረ ሙታን አለው። የሙታን ሁሉ ምን ነው? የምድር ነገሥታት ገዢ ይለዋል። የታመነው ምስክር ይለዋል። አሜን ይለዋል። የይሁዳ አንበሳ ይለዋል። ምን አንበሳ? እስቲ ደግሞ የታረደው በግ ይለዋል። ፊተኛውና ኋለኛው የእግዚአብሔር ቃል ይለዋል። የነገሥታት ንጉሥ የጌቶች ጌታ ይለዋል። አልፋና ኦሜጋ ይለዋል። ፊተኛው ይለዋል፣ ኋለኛው ይለዋል፣ መጀመሪያው ይለዋል፣ መጨረሻው ይለዋል። በጣም የሚገርመው ግን የዳዊት ሥርና ሐሰር ካለ በኋላ የሚያበራ የንጋት ኮከብ ይለዋል። ልላቸው የሚያበራ ኮከብ እኔ ክርስቶስ አላት እኮ ራእይ 2:16 ላይ የዳዊት ሥርና ዘር የሚያበራው የንጋት ኮከብ ነው። የሚያበራ ኮከብ ነው፣ የንጋት ኮከብ ነው። ታዲያ ቤተ ክርስቲያናችን ሐዋርያዊት በመሆኗ ያ የተቀደሰው ትምህርት ለ2000 ዘመን ሳይቆራረጥ ሳይሸራረፍ በመቀጠሉ በሌሊቱ ምስጋናዋ ምን ትለዋለች? አምላኳ፣ ንጉሷ፣ ሕይወቷ፣ ብርሃኗ በሞተላት ሙሽራዋ ኢየሱስ ክርስቶስ ጥዑም መስል ለዘይጼውዖ ኢየሱስ ክርስቶስ ለሚጠራው ስሙ የታፈረ ነው። ደስ አይልም?
ፊታፍ ላይ ራሱ ይጣፍጣል። ኢየሱስ ክርስቶስ ለሚጠራው ምንድን ነው? ስሙ የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበላው፣ ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይሰትዮ፣ ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ታዲያ ይህን እንጀራ በልታችኋል? ይሄን ጽዋ ጠጥታችሁታል? እንዴት ፍቅሩን እናውቃለን? አንቆርብም፣ አንበላውም፣ አንጠጣውም፣ ፍቅሩ የለንም። ማትቆርቡ ኢየሱስ ክርስቶስ እናውቃለን አትበሉ። እንዴት ነው? ብሉኝ አለ። ምን ያደርግ? ጠጡኝ አለ። የፍቅር መገለጫ ነው። ምግብ ያፋቅራል። ከዚህ የበለጠ ምን ነው? ብሉኝ ጠጡኝ ሲል አንበላም፣ አንጠጣም፣ ፍቅር የለንም። ባለፈው ከ15 ቀናት በፊት ለቁስቋም በዓል ግብፅ ነበርኩና በጣም ሁሌ ሳስብ የሚሰማኝ ሐዘን አለ። ያስቀደሰ ሁሉ ተጠግቶ ይሄ ቅዱስ ምስጢር ይሳተፋል። የማይቆር አይታወቅም። ክርስቶስን የማይበላ ክርስቶስን የማይጠጣ የለም። አንድ ሰው ኃጢአት ቢሰራ እዛ እና ጾም ጸልይ ስገድ ነው ጥሩ ነው። እዛ ግን በዛ አይደለም። ሰው ኃጢአት ሰርቶ ንስሐ ሊገባ መምህረ ንስሐው ምንድን ነው የሚሉት? 2 ሳምንት እንዳትኖር። ስንት ሳምንት? 2 ሳምንት። ለዛ ክርስቲያን ኢየሱስ ክርስቶስን ሳይዋሃድ ሳይበላው ሳይጠጣው እንዴት ሊቆይ ይችላል? ነፍሱ ትንገበገባለች። ትልቅ ቅጣት ነው። በሰማዕትነት እናልፋለን ስላሉ ሁሌ ዝግጁዎች ናቸው። ሁሌ ምኖች ናቸው። ክርስቲያን ልቁ ነው፣ ፈዛዛ አይደለም። ኢየሱስ ክርስቶስን በልተነው ኢየሱስ ክርስቶስን ጠጥተነው ሰይፍና ምንም ቢመጣ ጉዳያችን አይደለም። ወይ አይደለም። ቅዳሴ ጸበሉ ላይ ነው የምንሽቀዳደነው። ጉዶች ነው እንዲህ መጨረሻ ዘመን አልጋ ላይ ውለን ቤተሰብ አምጥቶ አፋችን እንዲህ ተከፍቶ ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ለካህኑ ደግሞ ኢየሱስ ክርስቶስ በጋ መድኃኒት ለዘይሰውረው፣ ለሚሰውረው፣ ለሚያርደው፣ ለሚያወራረደው፣ በመንበር ፈትቶ ለሚቆርሰው ምንድን ነው? የድህነት በግ ነው። ስለዚህ ማን ይናገር የነበረ ማን ያርዳ የነበረ? ኢየሱስ ክርስቶስን እኮ ያወቀ ነው። ኢየሱስ ተበረልን አይደለም። ራሱ ኢየሱስ ክርስቶስን እኮ በላ ነው። ራሱ ኢየሱስ ክርስቶስን እኮ ጠጣ ነው። ፍሪዳው በአፋችን ገባ። ደሙ በጉሮሮአችን ተንቆረቆረ። ከሥጋችንና ከደማችን ጋር ተዋሃደ። ደስ ይበላቸው ኦርቶዶክሳውያን። አልበላው ኢየሱስ ክርስቶስን ቢል አልጠጣው። የት ይሰዋው? ኢየሱስ ክርስቶስ አልፋ ወኦሜጋ ጽላት የለውም። የዘመን አዲስ ምስዋ የለውም። እኛ ግን እንደኞች ነን። ስሙ የተጻፈበት የከበረ የቃል ኪዳኑ ታቦት ላይ የሚሰዋውን ሥጋውን በልተን የሚቀዳውን ደሙን ጠጥተን ተደሰትን። ለጥማ ሥጋ ከልስተሰዮ ወለለቃደም ክንረውዮ እስቲ አብረን እንበለው። የተሰዋው ሥጋን ተመግበን ከደም ምንጭ እንረካለን። በቃ የልጅ እኮ ምስጋና ሄደው ልሳሌ ቤተክርስቲያን ምስጋና እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ ለዛሬ ገጽከ ልትሜከ ከመነር አዮ የቀራንዮ በግ ኢየሱስ ክርስቶስ ውበትህን እናየው ዘንድ እንመኛለን። የቤተ ክርስቲያን ምኞቴ ብቻ ነው። ማንን ማየት? አረንገሩን ኢየሱስ ክርስቶስን ማየት። ይሽ የሚላሉ ሙሉ ደግሞ ለመያው ውበቱ አለ ዳዊት ከሰው ልጆቹ ያምራል። ከምን ልጆቹ ያምራል? ጎሳ ልቤ ቀለሰናይ ብሎ የተናገረው ከዚህ የበለጠ ደግ ነገር የለም ምድር ላይ። ውበቱ አለ ከሰው ልጆቹ ያምራል። ይሄን የቀራንዮ በግ አለች ቤተ ክርስቲያን ውበትህን እናየው ዘንድ እንመኛለን። ከዚህ የበለጠ ምስጋና የለም። በሱራፊ ጽዋ ልመናችንን ጨምረው አምላክ ሆይ ለሞት በሚያበቃ ሕማም ቁስላችንን ፈውሰው ትላለች ቤተ ክርስቲያን። ቁስላችንን ፈውስልን። ቆስሎ በመገረሙ ቁስል ተፈወሳቸዋል። ይህ ቁስል አታስቡ። እንደ
በጎች ትቅበዘበዙ ነበር አለ። ይሄ ቁስል አታስቡ። ዛሬ ግን ወደ ነፍሳችሁ ራያና ጠባቂ ተመልሳችኋል። ይሄ ቁስሉን የማያስብ ጅራቱን የማያስብ ችንካሩን የማያስብ የጠጣውን ሐሞት የማያስብ የተቀዳጀውን የሸዋትን የማያስብ ክርስቲያን አይደለም። በስሙ ሊጠራ አይችልም። ቤተ ክርስቲያናችን ታምሩን አንብባ ምስጋናዋን ታቀርብለታለች። እቺ ታላቋ ቅድስት ቤተ ክርስቲያን ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በሁሉ በመላእክት በደቂቀ አዳም በቃለ ኪዳን በሁሉ ለምትመሰገን ለአንተ ለኢየሱስ ምስጋና ይሁን። ስብሐት ለከ ኢየሱስ ቅዳሴ ሥጋው ነፍስ ከሱ በቀር ማን አለ? ሥጋዋን ነፍስን ለምታከብር ኢየሱስ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ለዕሩቃን ለተራቆቱት ልብሳቸው ልጅነትን የሰጠን ለአንተ ምስጋና ይሁን። ስብሐት ለከ ኢየሱስ ዘይትሰዓር ንጉሥ የማትሻረው ንጉሥ። ምን አይነት ንጉሥ? ብዙ ንጉሥ ተሽሯል አልፏል። የማይሻረው እሱ ብቻ ነው። እግዚአብሔር ንጉሡ ውእቱ ቅድመ ዓለም እሱ ነው። ወገብረ መድኃኒተ በማእከለ ምድር በቀራንዮ ተሰቅሎ ሥጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ እግዚአብሔር እሱ ብቻ ነው። ስብሐት ለከ ኢየሱስ ቃለ አብ ቅዱስ የአብ አካላዊ ቃል ኢየሱስ ሆይ ምስጋና ላንተ ይሁን። ምስጋና ለሱ ለስሙ እና በጣም ይደንቃል። እንዲህ ብላ ምስጋና የምታቀርብለት ቤተ ክርስቲያናችን ብቻ ነው። ከማንም ጋር ልትነጻጸር አትችልም። በፍጹም እድሜ የሌለባት ነውር ነቀፋ የሌለባት እችን ቤተ ክርስቲያን ልትነጻጸር አትችልም። በጣም የሚገርም በሰሙነ ሕማማት ቅድም የጠቀስኩት ግብረ ሕማማት ላይ አንድ እጅግ የሚገርም አለ እና ያንን በመጽሐፍ ጽፌው ነበር ተርጉሞ ምን ይላል ቢቁ ግብረ ሕማማት ስትገልጡ ማለት ነው። ሁሉ የመጀመሪያው ሳና ላይ የሚነበበው ሥጋዌ ነፍስነ ወትፍሥሕተ ልብነ ውእቱ ስምከ ቅዱስ እግዚእ ኢየሱስ ክርስቶስ ይላል ሊቁ ሲጀምር። ጌታ ኢየሱስ ክርስቶስ ምን አነባካችሁ አታችሁ የተቀደሰው ስምህ አለ። ቅዱሱ ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው አለ። ለክርስቲያን ጌጡ ኢየሱስ ክርስቶስ ነው። ለክርስቲያን የልቡ ደስታ ማን ነው? መድኃኒዓለም ክርስቶስ ነው። ሌላ ማን ሊኖር ይችላል? ኦርኩ ምድረ አለ ሊቁ ወኩሎ ዓለመ ኢረከብኩ እግዚኦ ስመ ጥዑመ ዘእንበለ ስመ እግዚእ ኢየሱስ ክርስቶስ። አቤቱ አለ ዓለምን ሁሉ ዞር፣ ዓለምን ሁሉ አሰብ፣ ከጌታዬ ከኢየሱስ ክርስቶስ ስም በቀር ጣፋጭ ስም አላገኘሁም። የመጨረሻው ጣፋጭ ስም የእሱ ብቻ ነው። ይቀጥላል ሊቁ። እኛ ግን ስለሆነን ስለማንሰማው ነው። ስመ ኢየሱስ ክርስቶስ ይጥም እምጸቀዋ ማሮ ሶከር። የጌታ ኢየሱስ ክርስቶስ ስም ከማር ወለላና ከስኳር ይጣፍጣል። ለምን ሊቁ አለ እስመ ማዕርሰ ሶከር። ማርና ስኳር አለ ሲበሉ ይጠገባሉ። ምን ይላል? ማር ትበለዋለህ፣ ይሰለቻል። ስኳርን ትቅመዋለህ፣ ለጊዜ ይጣፍጣል። ጣፋጭ ብትለው አይስክሬም ብትለው ብትልሰው ምን ብትቀምሰው አለቀ በቃ አለ። ወስመ ኢየሱስ ክርስቶስ ይጸገብ። የጌታ ኢየሱስ ክርስቶስ ስንትን አይጠገብም። ቤተ ክርስቲያን ብትጠራው አትጠግብም። ጠዋት ተነስታ ነው ባሉ ቅዱስ እግዚአብሔር ቅዱስ ኃያል የነግ ምስጋና እናቀርብልሃለን ብላችሁ በጠዋት ተነስታ አጥግቦም ስሙ በስሙ ነው መቅደሱ የምትከፍተው። አቤቱ አርምሞ ጽርዓት በሌለበት ቃል። አርምሞ ጽርዓት ማለት ምንድን ነው? ንገረኝ። አርምሞ ዝምታ ማለት ነው። ጽርዓት መቋረጥ በሌለበት ቃል ሊቃነ መላእክት ለሚያቀርቡ ምስጋና ለሚያቀርቡ ለአንተ ከምስጋና የሚበልጥ ምስጋና እናቀርባለን። የአንተ አገልጋዮች ቀሳውስት እናመሰግንሃለን። ሕዝቡም አንተን ምን ይላሉ? ያመሰግናሉ። እናንተ ደግሞ ጮክ ብላችሁ ጊዜው አቤቱ አንተን እናመሰግናለን። የማይቋረጥ ምስጋና፣ እንደ ጅረት የሚፈስ ምስጋና። አቤት እዚህ ቤተ ክርስቲያን መኖራችን እንግዲህ ያስደስታል። አይን ዞርኳል። ማይጠገብ ስም፣ ሁሌ ማይጠገብ ስም። ሊቁ ይቀጥላል። ከናፍሬ አንደበት ስለማይ ሶበእኔ ስመ እግዚእ ኢየሱስ ክርስቶስ። የጌታዬ ኢየሱስ ክርስቶስን ስም ስጠራ ከንፈሮቼ ባህር ጠብ ያደርጋል። ምን ያደርጋል?
ግን ምን ያደርጋሉ? ማዕድ ጣፋጭ ነው፣ ጣፋጭ ነው። በጣም ብዙ ነው። ስለዚህ ቤተክርስቲያናችን ይህ ጣፋጭ ስም ስትሰብክ ኖራለች። በቃ ከቁጥሯ ጀምራችሁ ከጉልላቷ ጀምራችሁ እስከ መቅደሷ ባዶ አዳራሽ አይደለም እኮ። ግን እስኪ ቤተክርስቲያንን ስታስቡ ተመልከቱ። ገና ባዶ ናችሁ። ሩፋኤል ስትመጡ ማለት ነው፣ የምትወዱት መልአክ ጋር ስትመጡ ቀና ብላችሁ ስታዩ መጀመሪያ የምታዩት ምኑን ነው? ምንድን ነው? መስቀሉና ጉልላቱ ነው። ጉልላቱ ላይ ምን አለ? ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። ከጉልላቷ እስከ መሰረቷ ምሰቦች ቤተክርስቲያን ብቻ ናት። ሌላው ጉልላት የለው። በጉልላቷ ቀራንዮን የምታስብ በመስቀሉ የጌታን መስቀል የምታስብ እቺ ናት። ሁሌ ኢየሱስ ክርስቶስን አስቡት ትላለች። ምን አድርጋ? ያው ቀና ብላችሁ የሰጎን እንቁላል አለ ላይ የሰገኑ እንቁላል ምንድን ነው የሰጣችሁ ቤተክርስቲያን? ሰገኑ ወይም ሰጎን እንቁላሏን ቀጥታ ስታወጣ ጫጭቶቿ ሲፈለፈሉ አፍጣ ነው የምታየው። አይኑን ዞር አይኑን አትነቅም። ከምኑ? ከእንቁላሏ። ከምኗ? ድገሙት። ከምኗ? ቤተ ክርስቲያን እኮ የሰቀለችው የሰገኑ እንቁላል አይናችሁን ከቀራንዮ ላይ አትንቀሉ ነው። ከመድኃኒዓለም አትንቀሉ። ሁሌ አይናችን እሱ አይናችን ከእሱ ሲነቀል ከባህር የወጣ አሳ ነው። ባዶ እንሆናለን። ኦክሲጅን የለም። ሕይወታችን እሱ ነው። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ነው። ተመልከቱት ነው። ለዚህ ነው ልጅ የምንሞተ ሁሌ ቅዳሴ ላይ አቤቱ ሞትን፣ ትንሣኤህን፣ ዕርገትህን፣ ዳግም መምጣትህን እናስባለን። አቤቱ ጌታችን እናመሰግናለን። አትልም ቤተክርስቲያን? አትልም ወይ? ትላለች። ሻኩራ በእግረ መስቀሉ ስር ወድቀው ያመሰገኑትን ሊቃነ መላእክትን ሰራዊተ መላእክትን አስቡ ብላ በጆሮአችን ጭምር ነው የምትሰጠን። በምናችን ንገረን። በምን ጆሮዬን እንዲያስብ ነው። አይን ደግሞ መስቀሉን እንዳይ። ቤተ ክርስቲያን በስሜት ሕዋሳታችን ሁሉ ነው ክርስቶስ የምትሰብከው። አይናችሁ ጉልላቱን አየ፣ መስቀሉን አየ። ጆሮአችሁ ይሄ ሻኩራ ሰማ። አፍንጫችሁ ደግሞ ዕጣኑን ያሸታል። አይደል? ዕጣን የሌለበት ቤት ሄደ ባዮሽ ሕይወት አልባ። እዚህ ሕይወት ነው። ገና ቀርበ ቤተ መቅደሱ ተጠግተው ወደ ቅኔ ማኅሌቱ እየተጠጋችሁ እጅ ስትነሱ መጀመሪያ አፍንጫችሁ ይሰራል። በምኑ? በምኑ? ጌታ በተወለደ ጊዜ ሰብአ ሰገል ከሰጡት ስጦታ መካከል ምንድን ነው? ዕጣን ነው። ዕጣን ከሩቅ ይሸታል፣ ከሩቅ ይሸታል። አምላካችሁን በፍቅር እያሸተታችሁ ጠጋ ትላላችሁ። 24ቱ ካህናተ ሰማይ በዮሐንስ ራእይ በገና ይዘው ምን ይዘው? ጊታር አላለም አንተ ጃዝ አላለም። በገና ይዘው የዕጣን ዕቃ ይዘው በፊቱ ምን ያቀርባሉ? ዕጣን ያቀርባሉ። በቃ ምን ይላል? በተለይ ዮሐንስ ራእይ ምዕራፍ 5 ቁጥር 8 እስከ 10 አዲስ ቅኔ ይዘምራል። እስቲ በሉ ድገሙት እስቲ። በቃ አዲስ ቅኔ በሚዘመርበት በሰማይ አዲስ ቅኔ ምስጋና በሚቀርብበት ወደ ቅኔ ማኅሌቱ ትጠጋላችሁ። ወደ ምን? ቅኔ ማኅሌት በምስቲ ወዲያው ጆሮ አንድ ድምፅ ይሰማል። ምን አይነት ነው? ከሊቃውንቱ ቢፈስ ነው። ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብሕዎ ኪያሁ ሰብሕ መድኅነ። በመስቀሉ ምን ሆነ? ነቢያት ትንቢት የተናገሩለት ጌታ በመስቀል ተቸነከረ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት ክርስቶስን እንሰብካለን ብለው ሲዘምሩ ትሰማለህ። ደስ ይበላል። በድምፃቸው ይህን ብትፈልግ ክርስቶስን ነው የምታገኘው። ሌላ የምታገኘው የለም። ጊታር የለም፣ ምናምን የለም። ጠጋ ስታይ በእጃቸው ጸናጽል ይዘዋል። ድምፀ መልካም በሆነ ጸናጽል አመስግኑት ይላል። ግን አስተውላችሁታል? ጸናጽሉ ጫፉ ላይ ምን አለ? ከመስቀሉ ውጭ አይናችን አይነሳም።
ለደቂቃም ቢሆን ለማይክሮ ሰከንድ ቢሆን አይናችሁ ቤተክርስቲያን አይኖር ከክርስቶስ መስቀል አታነሳ። ጽናጽል ቆጥራችሁታል? 24 እኮ ነው። ቀዳዳው ቁጥር 24 ነው። በ24ቱ ካህናተ ሰማይ የሚመሰገነው እሱ መቋሚያውን ተመልከተው። ጫፉ የበቀንድ ነው። ቀለበ ግን ብለዋለሁ። እነሆ እግዚአብሔር በግ ዮሐንስ መጥምቅ የሰበከው ደግነቱን ታስባለህ። ከበሮውን ስታይ ጥልፍልፉ፣ ግርፊያውን፣ ጅራፉን፣ ቀይ መለሱ ይህን ሁሉ ታስባለህ። ኢየሱስ ክርስቶስ የማይታይበት ጌታ ነው። ተው ወደ ቅዱሱን አልፈሂድ ቀና ብለህ ስትመለከት ከጽንሰቱ እስከ ምጽአቱ ድረስ ተስሎ ታየዋለህ። ወደ ቤተ መቅደሱ ጠጋ ስትል ድንግል ማርያም መንበሩ ላይ አቅፈዋለች። ክብር ለእናታችን። ሰማይና ምድር የሚያወስነውን አምላክ 9 ወር ከ5 ቀን በማኅፀኗ ተሸከመች። ኪሩቤልና ሱራፌል በፍርሃትና በመንቀጥቀጥ ዙፋኑን የሚሸከሙትን ጌታ በጀርባዋ ለማሰር፣ በክንዷ ለመታቀፍ፣ በከናፍሯ ለመሳብ የተመረጠች ሕያው ሰረገላ ማብቻ ናት። አረገዘሩ ቅድስት ድንግል ማርያም ብቻ ናት። አቅፋለች ልጇን ምኑ ላይ? መንበረ ታቦቱ ላይ። አንቲ ተአቢ ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። አባ ጊዮርጊስ ነው። ወትፈደፍድ ሱራፌል፣ ከሱራፌል ትልጫለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። ሕዝቅኤል 1:1 ወበምስናቱ ዘእሳት ይጸይሩ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጦ ሂዶ በከርስኪ፣ አንቺ ግን የዓይን አምላክ በማኅፀንሽ ተሸከምሽው። ወሀቀፍኪዮ በአፍራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽሽ አዘልሽው። እየንተ ሰረገላ እሳት አራትኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። እየንተ ንጽሕናቱ ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ ተተኩ? እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈው ኢየሱስ ክርስቶስን በክንዷ ደገፈችው። ክብር ለጀርባዋ፣ ክብር ለክንዷ፣ ክብር ለማኅፀኗ። ከዛ በኋላማ ትኩር ብላችሁ መንበሩን ስትመለከቱ ቅዱስ ሥጋው የተቀመጠበትን ጻሕሉን ታያላችሁ። ያን ጊዜ ሕሊናችን ተወርውሮ የት ይሄዳል? ቤተልሔም ይሄዳል። ጌታ የተኛባት በረት እንደገና ይሄዳል። 3 መዓልት 3 ሌሊት የከበረ ሥጋው ያደረበት መቃብር እናስባለን። አሁንም ዓይናችን አያርፍም። ዞር ስንል ምኑን እናያለን? ጽዋውን እናየዋለን። ቅዱስ ደግሞ የተቀዳበትን እንፈ መስቀሉን እናያለን። አቤት 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 አቤት! ቀኝ ጎኑን እናስባለን። ሊቁ አዘቅተ ወይገቡ እንዳሉ ጎኑ እንፈ መስቀሉን ስታይ ለእንጊኖስ ሲበሳው ለፊደል ሆኖ ትኩስ ደም ለመጠጣችን፣ ንጹሕ ውሃ ለጥምቀታችን መፍሰሱን ትመለከታለህ። ኢየሱስ ክርስቶስን የማታይበት የት ይኖራል? ቀሳውስቱ ትመለከታቸዋለህ። የሚቀድሱባቸው አልባሳት ይላል የቤተ ክርስቲያን ሥራ ነጫጭ ሆኖ ቀለም የገቡ አይሁኑ ይላል። ምንድን ነው? ጌታችን በተወለደ ጊዜ፣ በተነሳ ጊዜ፣ ባረገ ጊዜ ወርኃ ትፍሥሕት ነው፣ ወርኃ ሐሤት ነውና መላእክት ምን ለብሰው ታይተዋል? ነጫጭ ለብሰው ታይተዋል። ምእመናን የጌታ ልደትን፣ የጌታ ትንሣኤ፣ የጌታ ዕርገትን በሐሴት ካከበሩ ከመላእክት ጋር ሱታፌ አንድነት እንዲኖረን ታደርጋለህ። ልብሰ ተክህኖ ነው። ትምህርተ መስቀል አለበት። ኢየሱስ ክርስቶስን ከረባት የለም እዚህ አንተ አምባሳደር ሱፍ አይደለም እዚህ የምታየው፣ ክርስቶስን ብቻ ነው የምታየው። ክርስቶስን የምታሳይች ቤተክርስቲያን ብቻ ነው። ካህኑን ተመልከታቸው፣ ፊታቸው ወደ ምስራቅ ነው። እንዲህ ነው የሚያየው። ዲያቆኑን ተመልከተው፣ ከመንበረ ታቦቱ ጀርባ ፊቱን ወደ ምዕራብ አድርገው ቆመዋል። ይሄ ስትመለከት የት ነው የምታስበው? የጌታችን መቃብር። አንዱ መልአክ በራስጌ፣ አንዱ መልአክ በግርጌ ተቀምጠው እንዳየ ዛሬ መንበረ ታቦቱን ከበው ሁለቱን መላእክት መስለው ሸራዩ ቄስና
ስራዩ ዲያቆን ታያቸዋለህ። ክብር ከዚህ ውጭ የለም ሌላ እንደ ሁላችሁ እንኳን ሌላው ውደቱን ተውትና እንደ ሁላችን ምስባክ ለምሳሌ ምስባክ ላይ ተመልከቱ እስኪ። አሁን ምስባክ ቅድምም ተሰብኮ ሊሆን ይችላል። ቀረጥም ስልሳ ለመጣው ዲያቆኑ እናንተ በተሳተፉበትም ልንገራችሁ። ለምሳሌ ዲያቆኑ የዕለቱን ምስባክ ይሰብካል። ዋናው ዲያቆን ስንት ጊዜ ነው የሚሰብከው? 2 ጊዜ። እስቲ በሉ። ከዛ ህዝቡ አንድ ላይ ሆነው ስንት ጊዜ? በድምሩ ስንት ይሆናል? በቃ 5 ጊዜ። ነቢያት 5500 ዘመን ሙሉ በህብረ ትንቢት በህብረ አምሳል በሱባኤ የክርስቶስን ነገር ሲቆጥሩ መምጣታቸውን ለማሰብ ነው። ስንት ጊዜ? በስድስተኛው ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉት ሁሉም ይወክል ነው። ከዚያ ካህኑ በስድስተኛው ወንጌል ብሎ ይወጣል። ምን ብሎ ይወጣል? በስድስተኛው ሺህ የተገለጠው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ምስጋና ለእሱ። ነዋ ወንጌለ መንግሥት ወደ መንግሥተ ሰማያት የምታደራ ወንጌል እነሆ ብለው ለንቁ ቄስ ይሰጡታል። አይሰጡትም? ኧረ መልሱልኝ። ይሰጣሉ። አዎ በስድስተኛው ሺህ የተገለጠው የእግዚአብሔር ልጅ ለጴጥሮስ ምን ሰጠው? በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ ነው፣ አደራ ነው። መንግሥቱ ወጽድቁ ዘወፌነ ወፈይኩከ መንግሥቱንና ጽድቁን የሰጠኝን ሰጠው ብሎ ደግሞ ካህኑ ለዲያቆኑ ይሰጠዋል። ዲያቆኑ ማነው? ቅዱስ እስጢፋኖስ ነው። ከሰማዕታት አስቀድሞ ወልደ እግዚአብሔር ኢየሱስ ክርስቶስ በአገሪና ተቀምጦ አይቶት በደንጊያ ተወግሮ የሞተው ማነው? እስጢፋኖስ ነው። የእሱን አብነት ተከተል ነው። ኢየሱስ ክርስቶስን ቤተክርስቲያን ባሳያቸው በዕርገተ ዕጣኑ 13 ጊዜ ሙስ መለኮት በሥጋ 13ቱን ሕማማተ መስቀል መቀበሉን ስታስብ ኧረ ያስደንቃል። ካህኑ ሲባርኩት ያለቅም ስንት ጊዜ? 21 ጊዜ። እስቲ በሉ ድገሙት እስቲ። ጌታ የተቀበለው መከራ 21 ጊዜ ነው። 18 ሰዓት መከራ ተቀብሏል። ሐሙስ ማታ 3 ሰዓት ተያዘ። 9 ሰዓት ሙሉ መከራ ነበረ። እንደገና ደግሞ እስከ 9 ሰዓት 18 ሰዓት 3 መዓልት 3 ሌሊት በከርሰ መቃብር አደረ። ስንት ድገሙት? 18 ሲደመር 3 ንገሩን እስኪ። 21 በሙራቴ ሁሉ በቁጥር ኢየሱስ ክርስቶስ ነው የሚሰበከው። አቤተ ክርስቲያን በፊደሏ ኢየሱስ ክርስቶስ ይሰበካል፣ በቁጥር ይሰበካል፣ በሙራቴ ይሰበካል፣ በዘመን ቀመር ይሰበካል፣ በመጻሕፍት ሁሉ ይሰበካል። ክብር ምስጋና ለኢየሱስ ክርስቶስ። አንድ ታላቅ ሊቅ አለ፣ አባ ጊዮርጊስ ዘጋስጫ ይባላል። እስቲ በሉ። አባ ጊዮርጊስ ታላቅ ሊቅ ነው። እኔም እንደው በረከቱ ደርሶኝ 1፣ 4፣ 5 የሚጠጉ መጻሕፍቱን ከግዕዝ ቋንቋ ተርጉሜ ታትመዋል እና መጽሐፈ ምስጢር በሚባል መጽሐፉ ላይ ነቢያት እንዴት በናፍቆት እንዳዩት እና እንዳገኙት ሲጽፍ እንደው ልንገራችሁ። ምን ይላል? የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። ኢየሱስ ክርስቶስ። የሰመረ መሥዋዕት ስንለው በአቤል ዘንድ ይገኛል። እሱ ማይገኝበት የት አለ? በሁሉም እንዳገኘ ነው። በቤተ መቅደሱ አገልግሎት ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ህብስትና ወይን ስንለው በማን ዘንድ ይገኛል? ሲመልሱልኝ በመልከጼዴቅ። እስቲ በሉ። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ወሬዛ ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ቁጥቋጦ ውስጥ ይገኛል። የኮሬብ ዓለት ብለን ስንጠራው በወርቅ ማድጋ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በታቦት ውስጠኛው ክፍል በጽላቱ ላይ ይገኛል። ሽቶ ስንለው በጽዮን የዘይት ቀንድ ይገኛል። ንጉሥ ስንለው በሰሎሞን ዘንድ፣ ሕፃን ስንለው በኢሳይያስ ዘንድ ይገኛል። አይገኝም? ሕፃን ተወለደልን ማን ያለው? ኢሳይያስ ነው። የበትሮሎን ሎሚ ብለን ስንጠራው በኤርምያስ ዘንድ ይገኛል። ቀጭን ቁጨት ብለን ስንጠራው በኤልያስ ይገኛል። ፈረሰኛ ብለን ስንጠራው በዘካርያስ ይገኛል። ግምጃ ስንለው በሕዝቅኤል ይገኛል። ድንጋይ ስንለው በማን?
አለ ስንለው በጋኔል የምስጋና ጽዋ ስንለው በሱስዌል ስራ ዘንድ ይገኛል። ምስጋና ለአምላካችን ነው። ይህ አለ ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ ምንም ምን ይሆን የለም። እንደው በጣም የሚገርም ነው። ሊቁ ምን ይላል? እስቲ አንድ ሁለቱን አብረን እንበልና እኔ ሰፊው ልንገራችሁ። እርሱ ራሱ በምስቲ በግ ደሙ ወይን ነው። ምን አይነት አገላለጥ ነው ቤተክርስቲያን የነበረው? እርሱ ኢየሱስ ክርስቶስ ሙሽራ፣ ከጎኑ የሕይወት ውሃ ምንጭ ፈሰሰ። እርሱ መምህር፣ የአፉ ትንፋሽ የዕጣን መዓዛ። እርሱ መብራት፣ መስቀሉ መቅረዝ። እርሱ የገነት ዛፍ፣ የጸጋ ወንጌል መዓዛ ያማረ አበባ። እርሱ የጽድቅ ፀሐይ፣ ሐዋርያት ደግሞ አለ የብርሃን ከዋክብት። እርሱ የበረከት ማዕድ፣ ካህናቱ ደግሞ የምስጢሩ አገልጋዮች። አቤት ይበላል ይሰዋል፣ እነሱ ደግሞ የምስጢሩ አገልጋዮች። አገልጋይ በጌታው ፊት እንደሆነ ተደርጎ የምስጢሩ አገልጋዮች። እርሱ የቅድስና ልብስ፣ ዲያቆናቱ አለ በልብስነቱ ዘርፍ ሆነው ልብሰ ተክህኖን የሚከቡት የወርቅ ጸናጽል። ክብር ለዲያቆናት በኢየሱስ ክርስቶስ። እርሱ እረኛ፣ ያመኑበት የምስጢር በጎች ይላል። ግን መጨረሻ ሊቁ ምን አለ መሰላችሁ? በጣም ይገርማል። እዛው መጽሐፍ ላይ ብታነቡ ኢየሱስ ክርስቶስ ይላል ልክ እንደ ቅድሙ ለሚጠራው ስሙ የጣፈጠ አለ። እስቲ አብረን እንበለስ ደስ ይላል። ደግሞ ያንተው ማርማ ኢየሱስ ክርስቶስ ወርቂ ለሚጠራው ስሙ የጣፈጠ ለቀኝ ይስካል። ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ አታውቀውማ። አታውቀውማ አንተ ብታውቀው ተራ ስጋ ነው። ፈቱን መጣ እድገት መጣ ያንፈግ የካያሽ የሚበላው አለ ስጋው የጣፈጠ። ይሄ ያልጣፈጠ ስጋ ካልበላ ዋጋ የለም የለም። እውነቱን ልንገራችሁ የለሽ ብሎ እንትን በማለት አይደለም። ብትጾሙ ብትጸልዩ ብትሰግዱ ብትነሱ ዋጋ የለም። ማህተም የሌለው ደብዳቤ ዋጋ የለው። ይንወቁ ደግሞ ወዳችሁ ስለምናትበሉት ከታችሁ ዳንን እንገባለን ብላችሁ ይሆናል። እናንተ እኮ የምትቆሩት ስለወደን ነው የምንበላው። በቃ አሁንም ማጠጥ ሰራውን ንስሐ እየገባው ቀበለዋለሁ። ለምን ከክርስቶስ መለየት አይቻልም። ከኦክስጅን ተለይታ ኢየሱስ ክርስቶስ በውስጤ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ ዜናውን ለሚናገር መታሰቢያው የጣፈጠ እሱ አመስግኑታይና እንደው አንዱን ደግሞ ውዳሴ መስቀል ላይ እንዲህ ይላል። እንደው ዛሬ ያገኘሁትን ታካፍላችሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ በቅዱሳን አንደበት አንተ የሚጣፍጥ ስም ነህ። አባ ጊዮርጊስ በእውነት ለሚጠሩ የሚጣፍጥ እሳቤ ነህ። መንፈሰ ኮከባቸው የደበዘዘባቸው አንተ ታበራ ኮከብ ነህ። እውነት በቅዱሳን ገጽ ላይ ዘወትር የምታበራ የጽድቅ ፀሐይ ነህ። ከቁጣ የተነሳ ከምን የተነሳ በቤታዊ ኢየሱስ ላይ ደግሞ ከቁጣ የተነሳ የጨለማ አበጋዞች የደነገጡብን ከግዛትም የተነሳ የምድር ተራሮች የተንቀጠቀጡብን የአንበሳ ልጅ አንበሳን ምስጋና ለአምላካችን ጌታ ኢየሱስ ክርስቶስ ይላል ከሕፃንነቴ ጀምሮ አንተ ተስፋዬ ነህ። ይህን ምስጋና የትም አናገኝም ከዚህ ቤተክርስቲያን ውጭ። ጌታ ኢየሱስ ክርስቶስ የመድኃኒቴ ቀንድ ነህ። ጌታ ኢየሱስ ክርስቶስ የራሴ አክሊል ነህ። ለአፌ ጣፋጭ የሆኑት ሕይወት እንጀራ ነህ። ይህንን ሰምታችሁ ማትቆሙ ሰዎች ጉዳይ በጣም ምንም አይደለም። ልንገራችሁ ይህን ሰምታችሁ ይህን ጣፋጭ ስጋ ይህን ጣፋጭ ደም ካልተቀበላችሁ ቶሎ ምሳሌ የልደት ቁራቱ ተሰለፉ፣ ብሉ፣ ጠጡት። ወጣቶች በተለይ ወጣቶች የቆረባችሁ ኑሩ። ባላ ደግሞ ከትዳር አጋራችሁ ጋር ቆርባችሁ ቀጥሉ። የክርስቶስ ስጋው የጣፈጠ ነው፣ ደሙ የጣፈጠ ነው። እስቲ አብረን እንበል። የአባ ጊዮርጊስ አንተ በውስጥ ደስ ይላል። ሊቀ ካህናት ነህ። አይሰማም የፈጠረህን አምላክ ጉሮሮውን ቀጥቶ አንተ በውስጥ ሊቀ ካህናት ነህ። አንተ ንጉሠ ነገሥት ነህ። አንተ ታላቅ መምህር ነህ። አንተ
የእረኞች አለቃ ነህ። አንተ የምትናገር በግ ነህ። አንተ መልካም እረኛ ነህ። አንድ ጥያቄ ጠይቃቸው። ኖላዊ ከአንድ ሳምንት በኋላ ይመጣል ከብርሃን ቀጥሎ። እረኛ ለምሳሌ በግ እረኛ በግ እንዲጠብቀው ጥቅሙ የማን ነው? እረኛ በግ ጠበቀ፣ ጥቅሙ የማን ነው? እረኛ በግ ይጠብቃል፣ ጥቅሙ የማን ነው? የበጉ ነው እረኛው ነው? እሺ በግ ምን ይጠቀማል? እረኛ በግን ከቀበሮ ቢጠብቀው ከተኩላ ቢጠብቀው መጨረሻ ራሱን በጉን አርዶ አወራዶ ቆዳውን ገፎ ስጋውን ቀጥሎ ያንኳ በጥሬው ነው የሚበላው። እኛ ግን አንፍረም ቀጥለን አፍንጫ አድርገን ወጥ አድርገን ድድ ፈታተን ነው አይደል? ዮሐንስ አፈወርቅ ምን ይላል መሰላችሁ? ኢየሱስ እረኛ አለ በጎቹን ይበላቸዋል። ራሱ መጨረሻ ልብሱን ቆዳቸውን ገፎ ልብስ ያደርገዋል። ኢየሱስ ክርስቶስ ግን አለ በጎቹ የበሉት እረኛ ነው አለ። በእረኛ ነው በጎቹ ይመናን የበሉት እረኛ ነው። ልብስ ያደረጉት እረኛ ነው። ክብር ምስጋና ለእግዚአብሔር። ያነሳል የጽድቅ ፀሐይ ነህ፣ የብርሃን ኮከብ ነህ፣ የሕይወት እንጀራ ነህ፣ የመድኃኒት ጽዋ ነህ። ቤተ ክርስቲያናችን እኮ ከራስ ፀጉሩ እስከ እግር ጥፍሩ መልክ ቀርጻ ለራስ ፀጉሩ፣ ለዓይኑ፣ ለፊቱ ምስጋናን ያቀረበች ናት። ክብር ለኦርቶዶክሳዊ ተዋሕዶ። አንድ የሚያስደስት ነገር ነገራችሁ ቶሎ ጠቅለል እንዳደረገው ባጭር ዛሬ ቆይ ከሁሉ ለምን አንጀምርም? ወሩ ምንድን ነው? የሚጠፋቸው ነው። ጉሮሮ ይዘጋል። እንደ ሳሌ ከፍ አድርጉ። ምንድን ነው? ታኅሳስ ነው። አቤት ከዚህ የበለጠ ስብከት ከየት ይመጣል? ከየት ሊመጣ ይችላል? መላውን ምድር አስሱ፣ ፈልጉ። ከዚች ሀገር ከዚች ቤተ ክርስቲያን ውጭ ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠ ሀገር ምድራችን ላይ የለም አለ። ለምንድን ነው ያልኩት? ይሄ ወር ታኅሳስ መባሉ ዝም ብሎ አይደለም። ቃሉ የግዕዝ ቃል ነው። ሐሲሶት ካለው የግዕዝ ንዑስ አንቀጽ የወጣ ነው። ሐሰሰ ማለት ፈለገ ማለት ነው። ማለት ነው ማሰብ አይደለም፣ መፈለግ ማለት ነው። ታኅሳስ ማለት የማሰስ ወር፣ የመፈለግ ወር ማለት ነው። ለምንድን ነው የተባለው? ሰብአ ሰገልን አስብ። ከዚህም የተነሱት እንግዲህ ኢሳይያስ እንደተናገረው ምዕራፍ 60 ከቁጥር 1 እስከ 6 አነብስቲ አብሪ አብሪ ኢየሩሳሌም 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 አብሪ አለ እስመ ናሁ መጽአ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና። ብርሃኗ ክርስቶስ ነው። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ የእግዚአብሔርን ክብር በላይሽ አብርቷል። ነገሥት ያውሩ በብርሃንኪ፣ ነገሥታት አለ በብርሃንሽ ይሄዳሉ። ነገሥታቱ ማናቸው? ሰብአ ሰገል ወአሕዛብ በጸዳልኪ፣ አሕዛብ በብርሃንሽ በጸዳልሽ ይጓዛሉ። ኮከቡ እየመራቸው አንገትሽን ቀና ቀና አድርገሽ ልጆችሽ እንደተሰበሰቡ ተመልከች ካለ በኋላ ቁጥር 6 ላይ ስንት ላይ? ቁጥር 6 ላይ ሁሉ አለ ሁሉ ከሳባ ይመጣሉ። አቤት ኢሳይያስ ወርቅንና ዕጣንን ያቀርባሉ አለ። ለመስም እንደተቆ ነው የእግዚአብሔር ምስጋና ይነገራል አለ። ሰብአ ሰገል ኮከብ እየመራቸው አቤት ገና ቀርቧል። እንዴት ደስ ይላል! እየቀረበ ነው። ስብከት ስንለው አቤት ናፍቆት ጌታ መወለዱ። ሰብአ ሰገል ኮከብ እየመራቸው አይቴ ያለው ዘተወልደ ንጉሥ አይሉ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምሥራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምሥራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ፈልገው ኢየሱስ ክርስቶስን በሁለት ዓመታቸው በዚህ ወር አገኙት። ማሰብ ሌላ ነገር የለው። አንተ እችን ቤተ ክርስቲያን ማን ሊናገራት ይችላል? አዎ ተሸክመው እንዴት ክርስቶስን ከሌላ ወር ጋር አንድ ያደረገው ማለት ነው። ጦርነቱ ይሄ ነው።
የኢትዮጵያ የዘመን አቆጣጠር እንዲቀየር አቤት የነበረው ትግል ታውቃላችሁ። አሁን የጥፋ ስንታገል ነበር በየሚዲያው ሁላችን አንሰለም። ይሄ ማለት የመንፈስ ትግል ነው፣ የስጋና የደም አይደለም። አጅሬው ዓለምን ተቆጣጥሯል። በእያንዳንዱ ቀን ውስጥ ጣዖት ያስመልካል። የረከሱ ቃላት ከሰው አንደበት እንዲወጡ ያደርጋል። እቻ ሀገር ብቻ ነው ከዚህ የተሰወረች። የሰማችሁ ፈተና ቢበዛብህ አትደነቅ ማለት ነው። እንደውም አላገኘንም። እግዚአብሔር ቸርነት የድንግል ማርያም አማላጅነት ነው እንደጠራ ይጠበቃል። አንተ ለምሳሌ ሌላው ዓለም አዲስ ዓመቱ ጥር ላይ ይጀምራል። ጃንዋሪ ላይ እንደው ባልናገረው ነገር ደስ ይለኝ ነበር፣ ግን ይገራችሁ መቼም የረከሰው የሚቀደስበት አውደ ምሕረት ስለሆነ ነው የምናገረው። ጥር ማለት አይደለም ጃንዋሪ እኮ ጃኑስ ጣዖት ነው። ጥር ማለት አይደለም። ዝም ብሎ ስም አይሰጥም። ዘጎድ ኦፍ ጌትስ ኤንድ ዶርስ የጦርና የበርና የመዝጊያ አምላክ ተብሎ የተመለከ ሁለት ፊት ያለው ሮማ አደባባይ የቆመ ጣዖት ነው። ዛሬ ድረስ የጣዖት ይነገራል በጥር ሰበብ። ፌብሩዋሪ ማለት የካቲት ማለት አይደለም። ፌብሩዋሪ ማለት መንጻት ማለት ነው። ለጣዖት የመንጻት ስርዓት የሚከበርበት ነው። መጋቢት ማለት ማርች ማለት አይደለም። እንግሊዝኛ ማርስ ጦር ነው፣ የጦር አምላክ። ጦር ሲሄዱ መስዋዕት የሚሰውለት ጣዖት ነው ይነገራል። ሚያዝያ ብትሉ በእኛ የቢዛዝ ወራት ነው፣ የሰርግ ጉዳይ ነው። ሌላው ዓለም ግን ኤፕሪል ነው ያለው። አፍሮዳይት የምትባል ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የትዳር አምላክ ተብላ ብዙ ሴቶች መስዋዕት የሰውላት፣ ብዙ አሽከሮች የታረዱላት፣ ብዙ ደም የጠጣች ጣዖት ነው። ዓለም ሁሉ በክፉ እንደተያዘ ታውቃለን ይላል። የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው አለ ሐዋርያው። ብርሃን ከጨለማ ጋር ንብረት የለውም። ክርስቶስ ከሌላው ጋር ንብረት የለውም። ግንቦት ማለት የግንባታ ወር ነው። የኢየሩሳሌም ግንብ የተገነባበት ነው። ሜይ ብትል ግን ማያ የስጦታ አምላክ ተብላ የተመለከች ናት። የሰማችሁ ሰኔ ብትሉ እኮ ወርሃ ዘርሰናይ መልካም ዘር የሚዘራበት ወር ነው። ጁን ይባላል በፈረንጅኛው። ጁኖ የጁፒተር ሚስትና ተብላ የተመለከች ጣዖት ናት። እንዴት ልንቀይር እንችላለን? ይሄ ዘመን ቃል ኢትዮጵያ በእውነት ነገር አይስማማትም። እድላቸው አንተ ብቻ ነው አለ ቅዳሴ። ከክርስቶስ በቀር እድል የለም፣ ሌላ የለም ማለት። ጁላይ ብትሉ ሐምሌ ማለት አይደለም፣ ጁልየስ ቄሳር ነው። ኦገስት ማለት አውጉስጦስ ቄሳር ነው። ተውት ወሩ። አሁን ዛሬ ቀኑ ምንድን ነው? ዕለቱ ምንድን ነው? ይቀርታል። ዕለቱ ምንድን ነው? እሑድ ነው አይደል? አቤት እሑድ! አሐዱ አንደኛ የሥነ ፍጥረት ዕለት። ሰንዴ ግን አይደለም፣ የፀሐይ መልአክ የሚመለክበት ነው። ሰኑይ ሰኞ ሁለተኛ ማለት ነው። ሰንበት ሁለተኛ የእግዚአብሔር ሁለተኛ የሥነ ፍጥረት ሁለተኛ ያለው። ሌላው ዓለም ማንዴ ነው ያለው። ሙንዴ ማለት ጨረቃ የምትመለክበት ነው። የጨረቃ ማለት ሰሉስ ሶስተኛ ማክሰኞ የሰኞ ማለት እግዚአብሔር ሶስተኛ የሥነ ፍጥረት ዕለት ነው። ሌላው ዓለም ግን ምንድን ነው ያለው? እሱ ይደሩ እንግሊዝኛ ምታውቁ አራዳ ነገር ውስጤ ፒዩ ቆራጣ ጣዖት ነው። ዋናንድ ጋር ይባላል። እዚህ ቆራጣ ነው። ይሄ ቆራጣ ጣዖት ዘጎዶ ፎር ይባላል። የጦር አምላክ ነው። ሄቨን የሰማይ ተብሎ የተመለከ ረቡዕ አራተኛ ነው። ሥላሴ አራተኛ ስም ዌንስዴ ማለት ግን ወደ የአንግሎ ሳክሶን ጣዖት ነው። ድል አድርገው ሲመጡ መስዋዕት ይሰውለታል። ሐሙስ ስትሉ አምስተኛ የባህር ፍጥረታት እግዚአብሔር ያስገኘበት ነው። ተርስዴ ብትል እኮ ቶር ፊልም አይታችኋል? ቶር ወጣቶች ፊልም የምታየው ማለት ነው። ምክንያታቸው መዶሻ የያዘ ማለት ነው። ዘጎድ ኦፍ ተንደር የመብረቅ አምላክ ተብሎ ኖርዌይ ላይ የተመለከ ጣዖት ነው። ዓለም እስካሁን ጠሯል። ናቆይ ዓርብ አቤት ኢየሱስ ክርስቶስ የተሰበከባት ሀገራችን ዓርብ ደስ ሲል አሪማሪዎት ምዕራብ መግባት መካተት መፈጸም ነው። ዓርብ ማለት ምስራቅ መውጫ ስለሆነ ጌታ ተሰቅሎ በዚህች ዕለት ተፈጸመ ብሎ ስራውን ስላካተተ ዓርብ አለ። ክብር ለሊቃውንቱ። ሌላው አላለም አይልም ሊልም አይችልም። ደግሞ እኛ ሊሰብኩ ፍራይዴ ትንሽ ፍሪጋ እቺ ደግሞ ጎደስ ናት። ጎደስ ኦፍ ቢዩቲ ኤንድ ሜሬጅ ትባላለች። ሴቶች ጥሩ ባል
ትሰጠናለች እያሉ ያመልኳት የነበረች ጣዖት ናት። የሰማችን ነው። ቀዳሚት ቀዲሞት መቅደም ፊተኛ መሆን መጀመሪያው ሰነቱ ነው። ሳተር ግን አይደለም። በጎር አግሪካልቸር የሰብል አምላክ ተብሎ የተመለከ ነው። ኢትዮጵያ በዘመን ቀመሯ ኢየሱስ ክርስቶስን ትሰብካለች። ክብር ለኢትዮጵያ። በአምስት ደቂቃ ትምህርት የሚጠቅም በአምስት ደቂቃ ብቻ ሰጥ ሁሉ በእርሱ ተጋጥሟል። መንስት አረጋግሞት አሁን ደግሞ ደስ ይላችኋል። አሁን እቺ ነገራችሁ ነገር እስክትሞቱ ድረስ አትረሳቱ። ለምን ራሳችሁን ነው ነገራችሁ። ሐዋርያው ጳውሎስ ነውና ሁሉ አለ በእርሱ ተጋጥሟል፣ ዘጋው በክርስቶስ። አሁን ኢየሱስ ክርስቶስ እናንተ ላይ ያለ ታውቃላችሁ። የእግዚአብሔር ልጆች ነን። ተናገር ተናገር ሕያው መቅደስ ተቀበሉ እንጂ በእጁ ያለቻቸ እጆቹ ሰሎኛለ ብሎ የሕይወትን እስትንፋስን የከተተብን እኛ መቅደሶቹ ነን። ስንት እግር አለ? እንስሳቱን ታላቸው ሁለት እግር እንደ ያዕቆብና እንደ በለዝ አድርጎ እንደ ሁለቱ የነሐስ ምሰሶ መቅደስ አድርጎ እንደ አደባባይ ወድቃ ሰጥቶናል። በአደባባይ የሚቃጠል መስዋዕት እንደሚቀርብ ፍቅር ለአንጀታችን በሱ ፍቅር ይቃጠላል። ሁሌ ልባችንን እንደ ቅድስት አድርጎታል። እንደምን ተናገረ በቅድስ የዕጣን መስዋዕት ይሰዋ እንደነበረ እስትንፋሳችን ሁሌ ምን ይለዋል? ያመሰግነዋል። የልዑል ዙፋን በ24ቱ ካህናተ ሰማይ እንደተከበበ የልዑል ቤት የሆነው ልባችንም በ24 አጥንት ተከቧል ብሎ አይምሰል። 7 የመቅረዝ መብራቶች በቅድስት ውስጥ እንደሚበሩ 7ቱ ሀብታት በልባችን ውስጥ ለልዑል ምን ይሆናሉ? ብርሃን ሆነው ይቀርባሉ። እንደ ቅድስተ ቅዱሳን ምናችንን ሰጥቶናል? ራሳችንን ሰጥቶናል። ስንት እጅ አለን? ፍቅረ እግዚአብሔር ፍቅረ ቢጽ ነው። ስንት መዳፍ አለን? አልተነገሩ። እንደ ሁለት ጽላት ነው። ስንት ጣቶች አሉ? እንደ 10 ቃላት ነው። እግዚአብሔር የሙሴን ሕግ በጣታችን ጻፈ፣ የልጁን ሕግ ደግሞ በልባችን አተመ። ክብር ለእግዚአብሔር ይሁን። እና እቺ በጣም አትረሳና ሁሉ በእርሱ ተጋጥሟል። እስቲ በለው አንድ ነገር እንደራችሁ እጃችሁን ስትዘረጉ ምንድን ነው? ከየት አመጣላችሁ? ከባለቤቱ እጃችሁን ስትዘረጋ ምንድን ነው? መስቀል ነው። ከሱ ውጭ መውጣት የለም። ግን የሚገርመው ይበለው አይበለው እሱ እውነትና እውነት ስለሆነ እያንዳንዱ ሰው ምድር ላይ ሲመጣ ሁሉ በእርሱ ላይ የተባለው ማለት የተፈጠርን ስለሆነ የራሱ የኢየሱስ ክርስቶስን ዕድሜ ነው ይዘን የምንመጣው። ታውቃለህ እንዴት? አንድ ወቅት ሊቃውንት አለቃ እያለሁ ታምሮ የሰበኩት ስብከት ነበረ። የመድኃኒዓለም ይመስላል ዩቱብ ላይ ያለ እና የራስ ቅል ምትል ስብከት አላቸው። ይህን ቅል በጣም የሚገርም ስብከት ነው። አድምጡትና የራስ ቅል ጎልጎታ ወሰዱት ይላል። በጣም ደንቅ ስብከት ነው። የራስ ቅል ጎልጎታ ወሰዱት፣ መስቀሉን እዛ ተተከለ አሉና የራስ ቅል የምትባል ጎልጎታ ላይ ኢየሱስ ክርስቶስ አንድ ነው የተሰቀለው። ዛሬ ግን በእያንዳንዳችን ራስ ቅል ላይ መስቀሉ ተተክሏል። እኛ ቀራንዮ ሆነን ብለው ሰብኮ ነበረ። አሁን ዓለም የደረሰበት የሳይንስ ርቀትን በደንብ አድርጌ ላሳያችሁ። እንደ ሳይንስ ሰው ነው። ሁለቱንም አለማውቀዋል። አንድ ሰው ራስ ቅል ምንቅል መክብበ ሕዋሳት ይባላል። የራስ ቅላችን ላይ እስክንደርስ ድረስ ከዚህ ጀምራችሁ እስከዚህ ድረስ እያንዳንዱ የሰው ዘር የጀርባው አጥንት ቁጥር ስንት እንደሆነ ታውቃላችሁ? ቨርተብሬ ይባላል በሳይንስ 33 ልላ ይባላል። 33 በ33 ዓመቱ የራስ ቅል ጎልጎታ ላይ እንደተሰቀለ እድሜውን ነው። እዚህ የራስ ቅል ነው። አሁን የጌታ የስቅለቱን ስዕል ስታዩ አንድ ራስ አይታችኋል? ጭንቅላት አይታችኋል? መስቀሉ ትግል ጭንቅላት አይታችኋል? አይደል? ካላያችሁ ጭንቅላት አለ። አስባችሁ ታውቃላችሁ? ያ ጭንቅላት ነው የአዳም ጭንቅላት ነው።
እና መስቀሉ የተተከለው የአዳም ጭንቅላት ላይ ነው። አዳም ስንተኛ ፍጥረት ነው? 22ኛ። ስንተኛ? ኩፋሌ ተጽፎ በተመሳሳይ መልኩ ሰው ዝም ብሎ አይደለም ዲዛይን የሆነ ነው በአምላክ ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ ይላል። እስከል ቦንስ ይባላል። በዚህ በአናቶሚ ትምህርት እስከል ቦንስ ማለት የጭንቅላት የራስ ቅል አጥንት ነው። ቁጥሩ ስንት እንደሆነ ታውቃላችሁ? 22 ነው። ምን ያስፈልጋል? በ22ኛው ፍጥረት በአዳም ራስ ላይ መስቀሉን እንደተተከለ 22 የራስ ቅል አጥንቶች ባሉት ላይ ሁሌ ጌታ መስቀል ተተክሏልና እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይሄን ያላየ ሰው አዚም አለ ተጋርዷል መጋረጃ ውስጥ። እኔ የሚገርመው እሱ አይደለም ጭንቅላት ተከፈተ። በዘመናችን ምን አይነት ደስ የሚል ዘመን ላይ እኔ እንደው እንኳን በዚህ ዘመን ተወለድኩ ነው ሁል ጊዜ አምላኬን አመሰግነዋለሁ እንጂ አላማ ደስ የሚል ዘመን ከዚህ በላይ ተምናለ። የሰው ልጅ ጭንቅላት ሲከፈት ምን እንደተገኘ ብነግራችሁ ትደነቃላችሁ። እኛ ድሮ ስንማር ይሄ መቅደስ ቅዱሳን ነው ይሆናል ሊቃውንት እሺ እንላለን። ቤት ነው፣ የልዑል እግዚአብሔር ቤት ነው። 2 ዓይን 2 ጆሮ 2 አፍንጫ ቀዳዳ አፍ አለው። 7 ናቸው ምሰሶዎቹ እነሱ ናቸው ሲሉ ነበረ። አሁን ሳይንስ ገለጠው። ጭንቅላት ተከፈተ። ልክ ሲከፈት ነጭ ሆነ። እጅግ የሚገርም ዛፍ መሰላል። ሳይንቲስቶች አዩትና አርበርቪቴ ትሪ ኦፍ ላይፍ ማለት ትርጉሙን ልንገራችሁ። መንፈስ ቅዱስ ነው የሚያናግረው። በዛም ሆነ በዚህ የራሱ ሰግድለታለ ስልኳሁን ሰጥቶ ነው። ይሄ አሉ የሕይወት ዛፍ ነው አሉ። የምን ዛፍ ነው? እሱ ብቻ ይመስላችሁ። ከዚህ ጀምሮ ወታደሮች ታውቃላችሁ፣ ሰው ሲሞት እዚህ ጋር ያለው ፈሳሽ ከዚህ ጀምሮ እስከዚህ እየተፍለቀለቀ የሚወጣ አቤት በጣም መልኩ አንጸባራቂ የሆነ ቅባት አለ። ምን አለ? እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉም ታውቃላችኋል። ዮሐንስ በመልእክቱ በአንደኛ ዮሐንስ 2 ላይ መንፈስ ቅዱስ የገለጠልን እውነት ነው አለ። ሳይንቲስቶች በጣም ስለሚያንጸባርቅ አዩትና ምን አሉት መሰላችሁ? አሁን መንፈስ ቅዱስ ነው የሚያናግረው። ክራይስት ኦይል የክርስቶስ ዘይት ተባለ በሳይንስ። የማን ዘይት? ክርስቶስ ማለት ነው። መቼ ነው? ይህ ብቻ አይደለም። አነ ውእቱ ሐረጋዊ ዘጽፍ የወይን ሐረግ ነኝ ወአንትሙ አይዙ ቅርንጫፍ እናንተ ናችሁ ይላል ሐዋርያት። ስንት ናቸው ሐዋርያት? 12 ነው። እዚህ ጋር ሲከፈት ክሬኒያን ነርቭስ የሚባሉ እንድታዩ፣ እንድታሸቱ፣ እንድትቀምሱ፣ እንድትዳስሱ የሚያደርጓቸው ስንት ቅርንጫፍ አሉ መሰላችሁ? 12 በጣም የተለየ ነው። እንደገና ከዛፉ ስር የወተት ወንዝ የማር ወንዝ የሚመስል ኦክሲቶሲንና ቫሶፕሬሲን የሚባል ነጭ ወተት የሮገበት ነው። በሕይወት ዛፍ ስር የወተት ወንዝ የማር ወንዝ እንደ ከነዓን እንደሚፈስ እዚህ ውስጥ ቀለም የማር ቀለምና የሰባችሁ የወተት ቀለም ይፈሳል። ተከፍቶ ታየ። የሰው ልጅ ይገርማል። መጨረሻ በጣም የሚገርም ነገር ጭንገራችንና ላብቃ። አሁን ለምሳሌ ሰው ልጅ አልወለድኩም ይላል። ሊክድ ይችላል፣ ግን ማይክድ ነገር ደግሞ እግዚአብሔር አስቀመጠ። ኮድ ዲኤንኤ ሲበሉ ምንም አይገባንም። እስቲ ዲኤንኤ ፈተሽና ትላለች። እውነት ነው። ዲኤንኤ እንደሆነ ታውቃላችሁ። ሁሉም አካላችን ያለ ግን ሴላችን ኒውክለስ ውስጥ አለ። እኔ ስለ ዲኤንኤ አንድ ትልቅ ስራ ሰርቻለሁ። እንደ ዓለም አርቲክል አለ ጽፌያለሁ። እሱ ሌላ ጉዳይ ነው። እዚህ አናገራችሁ እና ዲኤንኤ እያንዳንዳችሁ ውስጥ አለ፣ ሁሉም ውስጥ አለ። እግዚአብሔር ያስቀመጠው ፊደል ነው። አሁን ዘመናችን ይሄን ሁሉ ግልጽ አደረገው። መጽሐፍት ላይ በስሙ የተጻፉ ተገለጡ ነው እና ይሄ ደግሞ አይደለም ከመቀመጫ ሁሉ ያስነሳል።
እና ሴላችሁ ኒውክለስ ውስጥ ነው ያለው። ፊደሉ ብዛቱ ስንት እንደሆነ ታውቃላችሁ? 6 ቢሊየን ፊደል። 1000 መጽሐፍ ቅዱስ ውስጥ ያሉ የፊደላት ብዛት ማለት ነው። አንድ ቃል ከመጽሐፍ ቅዱስ ውስጥ ቢለወጥ ትርጉም አያዛባም። አንድ ፊደል ቢጎድል ወዲያው አካለ ስንኩል ነው የምትሆኑት እና በዊልቸር ነው መሄድ የሚጀምሩ። አንድ ፊደል እንዴት እግዚአብሔር እንዳረጀን ተመልከቱ። በኋላ በመሳሪያ በጣም አጉልቶ በሚያሳይ መሳሪያ ቅርጹ ታየ። ትልቅ ጉዳይ ነው ነገራችሁ። አደሚ፣ ሳይኮሲን፣ ተያኒ፣ ጓኒ የሚባሉ 4 ናቸው። መሰላል ነው የሚሰሩት። እንደዚህ ጥንስ ያይቁ መሰላል ነው እንትን አላቸው መወጣጫ ላደረገስ የሰማችሁ በብልክ ሳላቸው በኋላ እሱ አይደለም የሚገርመው። ይሄን ያገኙት የእስራኤል ሳይንቲስቶች ናቸው። በሳይንስ የተራቀቁ ሰዎች ያስፈልጋሉ በቤተ ክርስቲያን። ልክ እንደ ሉቃስ ያስፈልጉ ነበር። ምንድን ነው የምትሰሩት? ኢንጂነሮች ምን እየሰራችሁ ነው? ዶክተሮች፣ ሜዲካል ዶክተሮች በነጻ አታክሙ። ገዳም ሄዳችሁ የደከሙ አባቶቻችን አታክሙ። ለገንዘብ ለቀማ ምንድን ነው? በሙያ ግን አይገለገል። በሙያችሁ ቤተክርስቲያን አታገለግሉ። ገንዘብ ከዚህ ቤተክርስቲያን ተቀበላል። ምን አለ መሰጣት የታደሉት ራሳቸው ለክርስቶስ ሰጥተዋል። እንተወና ሲመለከቱት ሁሌ ከወዱ ያለፈ ነገር አለ። ሲመለከቱት አስደናቂ ነገር ነው የተገኘው። ያ ነገር ነው የሚያስደንቅ። አንተም ውስጥ እኔም ውስጥ ሁሉም ውስጥ አለ። እንደዚህ ሄድና እንዲህ ተጠምዝዞ 10ኛው ላይ እንዲህ ይሰራል። ብሪጅ ድልድይ ይሰራል። ስንተኛው ላይ? ከዛ እንደገና ይሄድና 5ኛው ላይ ይቆማል። ከዛ ሄድና 6ኛው ላይ ይቆማል። እንደገና ሄዶ 5ኛው ላይ ይቆማል። አንተም ውስጥ እኔም ውስጥ ነው። ይሄን ፊደል ብትጽፉት 8 ሰዓት ብጽፈው አውጥቼ ከሰውነቴ ማለት ነው በርቀት እግዚአብሔር የጻፈው ዳዊት ይሄን ያለው አጥንቶች አለ በስውር በተሰሩ ጊዜ ያልተጻፉ ቃሎች ማኖች አሉ። ይሄ ማለት እኮ ይሄ ነው፣ ሌላ ምንም የለም። እና ደነገጡ። ይሄ ዝም ብሎ ሊሆን አይችልም። እግዚአብሔር ይሄን ነገር ዝም ብሎ ሊያወሩ አይችልም። አማኝ ሳይንቲስቶች ያስፈልጋሉ። ወዲያው የብሉይ ኪዳን መጻሕፍት አዋቂዎች ተሰበሰቡ ነው። ምንድን ነው ይሄ ነገር ሲባል በቃ የአለቃ እግዚአብሔር ቁጥርና ፊደል ነን ባሪያው ስለሰራ መዝሙረ ዳዊት ወጣ። ምን ወጣ? መዝሙር 118 ታውቃላችሁ። 22 ቷሌማት ፊደላቱ የእግዚአብሔር ስሞች ናቸው። 10ኛው ፊደል ዮድ ነው። ሲበሉ ዮድ ይልና ዳዊት እጆች ሰሮኝ አበጃጅ ቀድሙ ዜናውን በያውጣ ባለቤት እኮ ነው። እንታየት ቀዳም የስሙ ለመድኃኒነ የሱስ ቁጥር ነው። 5ኛዋ ፊደል ሃና፣ 6ኛዋ ወና፣ 5ኛዋ ሃና። ገጣጥመው ሲያነቡት አንተም ውስጥ እኔም ውስጥ አንቺም ውስጥ ሁላችንም ውስጥ ያለውን ቁጥር ወደ ፊደል ሲለወጥ ምን የሚል ቃል ሰጠ? ሙሴ ስም ማነው ሲለው በዘጸአት 3 ማለት እኮ ነው። ይሄ አሸሬ ይሄ ነው በዕብራይስጥ በእኛ 20 ካለው በኋላ ያህዌ ነው ማለት ማንኛ አንድ ሰዓሊ ስዕል ስሎ ስሙን ጽፎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ስሙን ውስጣችን ጻፈ። ደስ ይላል። ሃሌሉ ብላችሁ ያ ትላላችሁ አይደል? ሃሌሉ ማለት በዕብራይስጥ ግናይ ማለት ነው። ያ ማለት ያ ለእግዚአብሔር የሚቀርብ ምስጋና ማለት ነው። ይሄን ስሙ እንዴኛችን ተጻፈ። ሞለኪውል አድርጎ ደግሞ ላሚን የሚባል ፕሮቲን ሞለኪውል አለ። እስቲ ለምንድን ነው ይሄ ሞባይላችሁ ይሄን ለማየት ማትጠቀሙበት? ክርስቲያኖች የሰማችሁ እኔ ውጭ ሀገር በቅርቡ ሄጄ ነበረና ቲክቶኩን ሁሉ መቼም አለ ተጠቀማላችሁና ሳይ አንድ ቦታ ተፈጥሮ ወይ ስለ ምግብ ነው ወይ ስለ ሳይንስ ነው። እዚህ ስትመጣ ደግሞ ቆሻሻ እንደመድፋት ነው። ጋርቤጅ የቆሻሻ መጥሪያ ሆነ ማለት ድህነት ክፉ ነው። የሰማችሁ ተጠቀሙ። ይሄን የሚውበት ፕሮቲን ሞለኪውል ነው። ላሚን ይባላል። ውስጣችን ያለ የተሰራንበት ነው። በማይክሮስኮፕ ሲታይ ራሱ ክርስቶስ እንደተሰቀለ ሆኖቹ ተዘርግቷል። ደስ ይበላችሁ። ውስጣችን ስለዚህ ሁሉ
በእርሱ መሆን አለ። ወሞቱ ሁሉ ኮነ ወዘንበሌ ውስተ አልቦ ዘኮነ ወኢምንትኒ ዘኮነ ከሆነውም ያለ እርሱ ምንም የሆነ የለም። ስለዚህ ዛሬ ቤተክርስቲያናችን ስብከት ብላ ለልጆቿ ነቢያት የሰበኩት ክርስቶስን ዛሬ ሕያውን ሰብክ መድህነ እኛም እንሰብከዋለን ብላ ዓለም እስኪያልፍ ድረስ ጠቅልሎ ወስዶ ወደ ኢየሩሳሌም ሰማያዊት እስኪያስገባት ድረስ ቤተክርስቲያናችን መሲሐ ኢየሱስ ክርስቶስን ታመሰግናለችና በእውነት አምላካችን ክርስቶስ ስሙ የተመሰገነ ይሁን። እዛው በኋላ እንግዲህ የሚቀጥለው ሳምንት ደግሞ አቤት ናፍቀናል፣ ብርሃን እንለዋለን በፀሐይ በጨረቃ በከዋክብት ላይ አቤት እንዴት ያን ምስጢር እንዳስቀመጠ እረኛ ካልነው በኋላ እውነተኛው እረኛ በከብቶች ተወለደ። አንቀራጡ ሰብአ ሰገል ዘልለው አሸበሸቡ። ዮም እግዚአ ሰማያት ወምድር በጎል ሰከበ። ዛሬ ሰማይና ምድር ጌታ በበረተኛ እሳት በአጽቅ ተጠቅለለ፣ እሳት በጭርቅ ተጠቀለለ ብላ ቤተክርስቲያን መሲሐ ክርስቶስን የምታመሰግንበት ጊዜ ቀርቧልና እንኳን አደረሳችሁ ለማለት ነው። አምላክ ስሙ የተመሰገነ ይሁን። የሊቀ መላእክት የቅዱስ ሚካኤል የቅዱስ ሩፋኤል በዛሬው ዕለት በዓለ ዕረፍታቸው የሚከበረው የታላቁ ጻድቅ የአባ ሳሙኤል ዘዋልድባ በረከት ረድኤት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።